ሰላም ጤና ይስጥልን እንደምን ቆያችሁ የኢትዮጵያ ቴሌቪዥን ዜና ቻናል ተከታታዮች ዛሬ ዳጉ ዝግጅታችንን ጀምረናል። በዛሬው ዳጉ ዝግጅት እንግዲህ ውይይት ርዕስ አድርገን የመረጥነው የተሻገረች ሀገር በሀሳብ ልዕልና ነው። ሀሳብ ልዕልና ማለት ሀሳብን አንሸራሽሮ በአሸናፊ ሀሳብ በጋራ አንድነት ለሀገር ጽናት መጓዝ ነው። ይሄ ደግሞ የዘመናዊነት ምልክት ነው። ሀሳብ ልዕልና ከሌለ ሀገራት ችግር ውስጥ ይገባሉ። ግለሰቦች ከሀገር ጥቅም በላይ የራሳቸውን ፍላጎት ያንጸባርቃሉ። ያኔ እዚህም እዛም በልዩነት ምክንያት ግጭቶች ይፈጠራሉ። ግጭቶች ደግሞ ለሰላም ማጣት፣ ለልማትም መክሰም መነሻ ይሆናሉ። ይሄንን ታዲያ እንዴት ማክሰም ይቻላል? ወደ ሀሳብ ልዕልና እንዴት መምጣት ይቻላል? በሚል እንደ ሀገርም የኢትዮጵያ መንግስት ብሔራዊ ምክክር በማዘጋጀት ይህንን ስራ ከጀመረ ሰንበትበት ብሏል። በዚህም ሂደት የተለያዩ አጀንዳዎችን የማሰባሰብ ስራ በሂደት ላይ ነው። ከሀገር አልፎ ዓለም አቀፍ ደረጃ የሚገኙ ትውልደ ኢትዮጵያውያን በዚሁ የምክክር መድረክ ላይ ሀገርን የሚያሻግር የሀሳብ ልዕልናን የሚያረጋግጡ የተለያዩ አጀንዳዎች የትላንት ቁርሾችን፣ ጥያቄዎችን፣ ቅሬታዎችን መፍታት ይችላሉ የሚሉ አጀንዳዎችንም የማሰባሰብ ስራ የራሳቸውን አስተዋጽኦ አድርገዋል። ቀጣይ ስራዎችም አሉ። በዚህ ጉዳይ ላይ ሰፊ ውይይት ዛሬ እናደርጋለን። ሀገር የምትበለጽገው ሀገር በሀሳብ የምትሻገረው ሁሉም ዜጋ በእኩል ሲሳተፍ ነውና በዚህ ሂደት የዜጎች ተሳትፎ ምን መሆን አለበት? ምሁራንስ በምን መልኩ መሳተፍ አለባቸው? ሀገርን ለማሻገር የዛሬ የዳጉ ዝግጅታችን መሪ ሀሳብ ነው። በዚህ ጉዳይ ላይ ውይይት እናደርጋለን። አብራችሁን ሁኑ። ተመልካቾቻችን እንግዲህ ቀደም ብለን እንዳስተዋወቅ ነው በዛሬ ጉዳይ በሀሳብ ልዕልና ሀገርን ማሻገር የሚለው ነው። በዚህም እንደ ሀገር የተጀመረው ሀገራዊ ምክክር አንዱ መነሻችን ነው። ከዛም ባሻገር ትላንት በነበሩ ሂደቶች ሀገራዊ ምክክር ማጣቱ፣ ሀሳብ ልዕልና ላይ አለመድረሱ፣ ሁሉም የራሱን ፍላጎት ማሻገር መፈለጉ ምን ላይ አድርሶናል? ከዚህ ለመውጣትስ ምን መስራት አለብን? በሚል ሰፊ ውይይት እናደርጋለን። በዚህ ውይይት ላይ እንዲሳተፉ ደግሞ የጋበዝኳቸው አጠገቤ የሚገኙት ዶክተር ሮባ ጴጥሮስ የሰላምና ልማት ጥናት አማካሪና ተመራማሪ ናቸው። ከሳቸው ቀጥሎ ደግሞ አምባሳደር መሐሙድ ድሪር የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። ኤምሬትስ ፕሮፌሰር አለማየሁ ገብረ ማርያም የፖለቲካል ሳይንስ ምሁርና የሕግ ጠበቃ በአሜሪካ እዚሁ ከኢቢሲ አዲስ አበባ ስቱዲዮ ይገኛሉ። ቆየት ብለን ከክልል ስቱዲዮቻችንም የምንጋብዛቸው እንግዶች ይኖራሉ። ተመልካቾች እናንተ ደግሞ በዚሁ ሀሳብ ላይ እንዲህ ቢካተት ይሄ ጥያቄ ቢመለስልን የምትሉትን እያጋራችሁን በቀጥታ ስልክ መስመር እየገባችሁ ውይይታችንን እንድትካፈሉ እንጋብዛለን። እንግዶቼ እንኳን ደህና መጣችሁ። እናመሰግናለን። እንግዲህ ውይይታችንን ቀደም ብለን የምንጀምረው የዚህ ሁሉ መነሻ ሀገራዊ ምክክር ነው። የዚህ ጥንስስ ሀሳቡን ደግሞ ወደ ተግባር ለመቀየር ሀገራዊ ምክክር ኮሚሽን ወደ ስራ ከገባ ሰንበትበት ብሏልና ዶክተር አምባሳደር መሐሙድ ድሪር ሀገራዊ ምክክር ኮሚሽኑ እስካሁን በመጣባቸው ሂደቶች ትላንት ያልነበሩ የምክክር ባህሎችን ከማሳደግ አኳያ ምን አይነት አዳዲስ እይታዎችን መገንዘብ ችለዋል? እንደሚታወቀው ሁሉ የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ከተመሰረተ በኋላ አንድ 3 ዓመት ከተኩል ደርሰናል። ይሄንን ስንል እንግዲህ በሀገራችን ውስጥ ባሉ ክልሎች የትግራይ ክልልን ወደ ኋላ መጣበታለሁ ምክንያቶች አሉ እና 2 የከተማ መስተዳደሮችን አዲስ አበባና ድሬዳዋን ባማከለ መልኩ ሂደቶቹን በሙሉ በተሳካ መልኩ ሄዶበታል ማለት ነው። ይሄ ከኢትዮጵያ ስፋት ከህዝብ ብዛት አንጻር ሲታይ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚሰራው ስራ እንግዲህ ሌሎች ሀገሮች የነበሩ ኮሚሽኖች ምን ስራ ገጥሟቸው ነው እዛ ውስጥ
ሲሄዱበት የነበረው ሲባል ለንጽጽር ያክል እንኳን የጎረቤት ሀገር ኬንያን ስንመለከት ድህረ ምርጫ የተከሰተውን ትርምስ እና ሁከት ለማርገብ ብሎም ወደ ሰላማዊ መንገድ ለማምጣት ህገ መንግስታዊ ስርዓቱን ለማጽናት ይሄ ነበረ። በጣም ውስን የሆኑ አጀንዳዎች ማለት ነው። የሩዋንዳንም ስንመለከት ምናልባት ፕሮፌሰር አልማርያምም ይጨምሩበታል። የሁለቱ ማህበረሰቦች የሁቱና የቱትሲ መካከል በሚዲያ በተጧጧፈ መልክ ሲበረታታ የነበረው ግጭት ወደ ሰብአዊ ቀውስ እና ፍጅት እንዲሁም ጭፍጨፋ አስከትሎ ያንን በይቅርታ ለመሻገር ወደ ሰላም ለመምጣትና አሁን ሩዋንዳ በምትገኝበት ደረጃ ላይ ለመድረስ ያበቃ ነው። ስለዚህ ከህዝብ ብዛትም ከአጀንዳ ብዛትም የኢትዮጵያ ሁኔታ የተለየ መሆኑ ሊሰመርበት ይገባል። እንግዲህ የኢትዮጵያ ህዝብ በሙሉ አይደለም የሚሳተፈው፣ አሳታፊ፣ አካታች፣ ተአማኒ እንደዚሁም አውድ ተኮርና ሁሉንም ከዳር እስከ ዳር በውክልና ያሳተፈ ነው ማለት ነው። ይህንን ስንል የትግራይ ላይ የደረስንበት ደረጃ መተማመንን ለመፍጠር ከጦርነት የወጣ ከግጭት የወጣ ክልል እንደመሆኑ መጠን አውዱን ተከትሎ በእኛና በሀገራዊ ምክክር ኮሚሽኑና በተለያዩ የሂደቱ ተሳታፊዎች መካከል መተማመንን መቀራረብን ለመፍጠር በርካታ ስራዎች ተሰርተዋል። ከሚዲያ ባለሙያዎች፣ ከአመራሮቹ፣ ከፖለቲካ ፓርቲዎች፣ ከሀገር ሽማግሌዎች፣ ከሴቶች፣ ከወጣቶች፣ ከአካል ጉዳተኞች በዚህ መልኩ የተሰሩ ስራዎች አሉ። ይህም የሚቀጥል ይሆናል። ስለዚህ እስካሁን ድረስ በሀገር ውስጥ የተሰሩ ስራዎችን በዚህ ሳስቀምጥ ከዚህ በተጨማሪ ኢትዮጵያውያን በተለያዩ ምክንያቶች ከሀገራቸው ወጥተው በውጭ ሀገር ይኖራሉ። ፕሮፍም እዛው የነበሩ ሰው ስለሆኑ ከኛ የበለጠ ያውቁታል ያንን ማለት ነው። ማህበረሰብ ለሁሉም ኢትዮጵያውያን ባሉበት አገር ሁሉ ኢትዮጵያን በልቦናቸው፣ በአእምሯቸው፣ በልባቸው ይዘው የሄዱ ናቸው። ስለዚህ ስለ ሀገራቸው ይመለከታቸዋል ብቻ ሳይሆን ከፍተኛ አስተዋጽኦ ማድረግ ይችላሉ የሚለው ትክክለኛው አካሄድ ነው። ለምሳሌ ያክል በኢንቨስትመንት፣ በትምህርት፣ በጤና፣ በግብርናው በሁሉም ዘርፎች በልማቱ ላይ የተሳተፉ የሀገራችን በውጭ የሚኖሩ ኢትዮጵያውያን አሉ። ከዛ በተጨማሪ ደግሞ በህዳሴ ግድቡ በትልቅነቱ በግዙፍነቱ የሚያስደምመው ይህንን ስራ ሲሰራ ከጅምሩ እስካሁን ድረስ በደረሰበት ደረጃ ላይ በጣም ደስተኞች ነን። ወደዚህ ደረጃ ቸር አምላክ በማምጣቱ የኢትዮጵያውያን ጥረት እንግዲህ አንድ ነገር ከጀመርነ እናሳካለን፣ እንችላለን የሚለውን ተምሳሌታችን ለአፍሪካም ኩራት የሆነ ከድህነታችን ደግሞ ሊያወጡን ከሚችሉ በርካታ ስራዎች በግዙፍነቱ የሚታየውን በዛም ላይ አሻራቸው አለ። የሚያሳዝነው ግን በዲሞክራሲ ያካበተ ልምድ ባላቸው አገሮች ውስጥ እያለን አንዳንድ ከዛ ጋር የማይመጥኑ ባህሪያት ደግሞ የምናሳይበት አግባቦች አሉ። እሱን በጣም አላተኩርበትም። ማተኩረው በሂደቱ ውስጥ በዲያስፖራ በሚባለው ማህበረሰባችን እንግዲህ የተሳተፉቱ ምሁራን፣ ባለሙያዎች፣ ሴቶች፣ የሀገር ሽማግሌዎች፣ አዋቂዎች በማህበረሰባቸው አንቱ የተባሉ ሁሉ ተሳትፈዋል። ሀሳባቸውን ለሀገራቸው ለሀገራችን እንበል ሀገራችንን ሊያሻግሩ ይችላሉ፣ ከዚህ ካለንበት ወደ ተሻለ ደረጃ ለመድረስ ሰላምን ለማምጣት የጋራ መግባባት ላይ ለመድረስ የሚያስችሉ ሀሳቦችን መሰረታዊ በሆኑ የሀገራችን ጉዳዮች ላይ በመምከር አቅርበዋል አጀንዳቸውን። ስለዚህ የቀረን አሁን በዙም ያልደረስናቸውን አካባቢዎች
በቴክኖሎጂው መሰረት በበይነመረብ እንደርሳቸዋለን ብለን ተስፋ እናደርጋለን። አርዝም ያለው መሰለኝ። አይ ጥሩ አጀንዳ የማሰባሰቡ ስራ ወደ መገባደዱ ደርሷል ማለት ነው። ሀገር ውስጥም በውጭ ሀገራትም የሚገኙት ማለት ነው። ትክክል። እንግዲህ ወደ ኋላ እንመለስ። ፕሮፌሰር እንግዲህ በውጭ ዓለም ያለውንም ተሞክሮ ያውቃሉ። የሀገራትን ተሞክሮ ማንሳት እንችላለን። የውይይት ልምድ አለመዳበር እንደ ሀገራችንም አሁን ቢጀመርም ለመለማመድ ምን አሳጥቶን ቆይቷል ማለት እንችላለን? እንግዲህ እኔ እንደ ትውልደ ኢትዮጵያም በአገሪቷም ባለፉት 20 ዓመታት የተሳተፍኩት በአድቮኬሲ ደረጃ ወይም በሙግት ደረጃ አሁን ይሄንን እድልና ይሄንን የኮሚሽን ስራ በመመለከቱበት ጊዜ በጣም ተስፋ ነው የሚሰጠኝ። የለፋውበትም ውጤታማ ሆነ ብዬ ነው ማምነው። ምክንያቱም እኔ ማምነው ምንድነው ሁሉ ነገር በሰላማዊ መንገድ መፈታት አለበት ነው። በንግግር በመመካከር ከታሪካችንም ከባህላችንም ጋር የተያያዘ ነገር ነው። ከአሁን በፊት እኮ በሀገር ሽማግሌዎች ብዙ ነገር እየፈታን እንሄድ ነው። ስለዚህ አዲስ ነገር ነው ብዬ አላስብም። ለእኔ የተለየ ነገር ነው ብዬ ማምነው ምንድነው አንደኛው የኢትዮጵያን ችግር መፍታት የሚችሉት ኢትዮጵያኖች ብቻ ናቸው ከሚለው የተነሳ ነው። ለምሳሌ አዋጅ 1265 ነው መሰለኝ የተመለከትን እንደሆነ መንስኤውና ድራይቪንግ ፎርስ ወይንም እሱን ወደ ተግባራዊነት የሚለውጠው ምንድነው? ጽንሰ ሀሳቡ ብስጥ ይሄን ነገር ነው የምታየው። የእኛን ችግር መፍታት የምንችለው ራሳችን ብቻ ነን ነው። ግን እንዴት አድርገን ነው የምንፈታው ነው ዋናው ጥያቄ። የምንፈታው ነፍጥ በማንገት ነው፣ በመደባደብ ነው፣ በመሰዳደብ ነው፣ በመተነኳኮር ነው ወይንስ በሌላ መንገድ በሰለጠነ መንገድ ማለት ነው? የሰለጠነ ዴሞክራሲ ሀገሮች ብለን የምናያቸው ሀገሮች ቁጭ ብሎ በመነጋገር ነው። ለምሳሌ እኔ አሜሪካን ሀገር ለረጅም ጊዜ በኖርኩበት ጊዜ ኮንግረስም ሆነ ሲቲ ካውንስልም በመንደር ውስጥ ያሉትም በከተማም ደረጃ ይፋጠጋሉ ወጥተው በድምፅ ያኔ አንዱ ይሄን ሀሳብ ያቀርባል፣ ሌላኛ ከዛ ግን ያው ተከራክሮ ምን ብሎ ሲወጣ ቁጭ ብሎ ቢራ ይጠጣል ወጥቶ። ጸብ የለም፣ ድብድብ የለም፣ ምን የለም። የሀሳብ አሸናፊነት ነው። ደግሞ ሀሳቡን ደግሞ በማንሸራሸርና በመቀያየር ነው። የዛ ባህል አልነበረንም። ይሄም ደግሞ የመጣው አብዛኛው የኔ ትውልድና የኔ አይነት ተማሪ የምንለው በምናመጣው መርዘኛነት ነው ብዬ ነው የማምነው፣ በግልጽ ስለምናገር ማለት ነው። እንዴት ቢባል እኛ ያለንን ኃላፊነት የተወጣን ትውልድ አይደለንም። ምክንያቱም እውቀት አለን፣ ብዙ ተማርን፣ ከሌላው ብዙ ነገር ቀሰም እንላለን። የምናቀርበው ግን ህዝብን የሚያባላ ህዝብን የማያስተባብር አገርን ጥቅም ማያስጠብቅ የአንድነትን የሀገሪቷን አንድነት ሉዓላዊነት የሚያስጠብቅ አይደለም። የሚያከራክሩ ነገሮች ኢትዮጵያዊነት የሚለውን ከወይ አንድ መንግስት ከአንድ ፓርቲ ጋር እናያይዝና እዛ ላይ ያለንን ጥላቻ ወደ ምን ሳንገነዘብ ማለት ነው ህሊናችንን ሳንመረምር ምናዞረው ወዴት ነው? አገሪቷ ላይ ሎንግ ተርም ወይም በረጅም ጊዜ ያላት ጥቅሟን የሚጎዱ ነገሮች ምናው ነው። በገርድም ሆነ በህዳሴ ግድብም ሆነ በውጭ ባህር በር የምንፈልግበት አገራዊ ሆኑ መሰረታዊ በሆኑት ነገሮች ላይ ለመነጋገር እንኳን አልቻልን። ለምንድን ነው መነጋገር ያልቻልነው? አብዛኞቻችን ፖለቲካን ወደ ገንዘብ ቀይረነዋል። ፖለቲካን ወደ ስልጣን ቀይረነዋል። ሁሉ ነገር ምናየው ምንድነው እንዴት ነው እኔ የምጠቀመው እንዴት ነው እኛ የምንጠቀመው በሚል ነገር ነው። ስለዚህ ይሄ ነገር ምንድነው አሁን በተለይ 1265 አዋጅ ለኔ ትልቅ ነገር ነው። ምናልባት በአፍሪካም ትልቅ ነገር ነው ብዬ የማስብበት ዋናው ምክንያት ምንድነው ህጋዊ በሆነ መንገድ ስነ ስርዓት በሞላ መንገድ ሁሉ ሰው ግልጽ በሆነ መንገድ ለምሳሌ አዶን ነው ስንት ኢትዮጵያኖች አዋጁ እንዳነበቡ አላውቅም፣ ግን አዋጁ በጣም ብዙ ነገር ያዘለ ነው። ሰው ግን አዋጁ የመንግስት ደጋፊ ነው ምናምን ይላል። ምንም ከዛ ጋር የተገናኘ አይደለም። የሚያካትታቸው መስፈርቶች አሉ። ያ ምንድን ነው? የኮሚሽኑ የነ አምባሳደር ስራ ሙግት አይደለም። የነ አምባሳደር ስራ ፕሮፓጋንዳ አይደለም። የነ አምባሳደር ስራ ቁጭ ብሎ ማዳመጥ ነው። ሁሉንም ሰው ጽንፈኛውንም ማዳመጥ አለባቸው። መሀል ላይ ያለውንም፣ በግራ ያለውን፣ በቀኝ ያለውን፣ ከላይ ከሚመጣም በሙሉ ወደው እኮ ህጉ ነው የሚመራቸው ማለት ነው። ስለዚህ ሰው የሚመስለው ምንድነው ኮሚሽኑ የመንግስት እጅ ሆኖ ወይንም የመንግስት
ወኪል ሆኖ ምናምን የሚያደርግ። ስለዚህ ይሄ ነገሩ ምንድነው አትሊስት አንድ አካል በህግ ተፈጥሮ ሁሉንም ሰው ሩት ኮዝ የሚል ለምንድን ነው ኢትዮጵያኖች ማይስማሙት ሚናቆሩት ምን የሚሉ ታሪካዊ ነገር አለ ወይ ባህላዊ ነገር አለ ወይ ምንድን ነው የሚለውን የነሱ ስራ ይሄንን አውጥቶ አዘጋጅቶ ለምክር ቤቱ ካቀረበ በኋላ ለህዝብ ይቀርባል ማለት ነው። ስለዚህ ሁሉ ሰው ተሳታፊ ይሆናል። ይሄን ስል ደግሞ ምንድነው አሁን እያንዳንዱ ሰው ማሳተፍ አይችልም፣ ግን የነሱ ስራ መጨረሻ ላይ በህዝብ ፊት ቀርቦ ይመረመራል። ህዝብ ደግሞ ያው ዲሞክራሲ ሲባል ሁሉም ድምፁ ከፍ ያለው ነው የሚያሸንፈው፣ በዛ መንገድ ይቀርባል ማለት ነው። ይሄ ነው ለኔ ትልቅ እውቀት በየመጣ ይሄ እንግዲህ ከዚህ በፊት በግለሰቦች ደረጃ እርሶም ጠቅሰዋል ያነሱትን ሀሳብ ከሀገራዊ ጥቅም ጋር ከተለያዩ ነገሮች ጋር ያገናኙና ወደ ግጭት መነሻነት ሲወስዱ ስለነበር የጠረጴዛ ዙሪያ ውይይት ባለመዳበሩ ምክንያት ነው የሚል ነው። እንግዲህ ውይይታችንን እንቀጥላለን። ዶክተር ሶጋም መጣለው ከኢቢሲ ወላይታ ሶዶ ስቱዲዮ እንግዳችን ተገኝተዋል። በወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና ህዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ ተቀላቅለውናል። ይህንን ውይይት እንኳን ደህና መጡ ዶክተር ተሻለ። ተመልሰን እርሶ ጋር እንመጣለን። ዳጉ ጋር መልካም ቆይታ እንዲሆን እመኛለሁኝ። ወደ ዶክተር ሮባ መለሳለሁ። የሰላም ጉዳይ እንግዲህ ከግለሰቦች ከሰላማዊ አስተሳሰብና ከምግባርም ይነሳል ብዬ አስባለሁኝ። እስካሁን በመጣንበት ሂደት ኢትዮጵያ ውስጥ ለሚከሰቱ ግጭቶችና ሰላም ማጣቶች ምን አይነት ምክንያቶች ይነሳሉ በዋናነት? እሺ፣ አመሰግናለሁ። ወደ ውይይቴ ከመግባቴ በፊት ኢትዮጵያ ካለቻቸው ሁለት ትላልቅ ሀብቶች ናቸው ወይ ሪሶርስ ኦፍ አወር ካንትሪ ከነሱ ጋር ቁጭ ብዬ በመወያየቴ በጣም ትልቅ ክብር ይሰማኛል። እግረ መንገዴን ደግሞ ስለ ሀገር እስከዛሬ ስላበረከታችሁት እኔም በመሰል ወጣቶች ስም ቴንኪው ለማለት ፈልጋለሁ። ማለት ሰው እያለ ሲመሰገን ደስ ይላል። እንግዲህ ላነሳሽልኝ ጥያቄ መልስ ለመስጠት እኔ ሁለት ዊንጎችን ብናይ ደስ ይለኛል። ሁለቱም ስኮላርስ ጥሩ ሀሳቦች አንስተዋል። አሁን ከሰላም ጋር ተያይዞ ምንድነው ማየት ያለብን? ከሰላም በተያያዘ አንደኛ የኢትዮጵያ የፖለቲካ ምህዳር የፖለቲካል ላንድስኬፕ ማየት መቻል አለብን። ሁለተኛ እድል ገጥሟቸው ወንበር የያዙ ፖለቲከኞቻችንና ያልያዙና በቅያሜ በሀገር ላይ የሰሩ ለሀገር የሰሩ በሀገር ላይ የሰሩ ክቡር ጠቅላይ ሚኒስትሩ በፓርላማ እንደተናገሩት ገቢር ነበብ አይደሉም። የህዝቦችን ትስስር አላወቁትም። ኢትዮጵያን ለመምራት ኢትዮጵያውያንን ለመምራት ኢትዮጵያን ማወቅ ግዴታ ይላል ብዬ ነው ያስባለሁ። ወደ ኢትዮጵያ ወደ ፖለቲካል ምህዳር ወይ የኢትዮጵያ ፖለቲካል ላንድስኬፕ ስንመለስ ምን አይነት ፖለቲካል ካልቸር ነው ያለን ማለት ነው? ሰላማዊ ቤድሮክ የሚመሰርት ነው ወይስ በምን የሚያምን ነው? ተወያይቶ በዲያሎግ በምክክር ነው ወይስ በምንሽር ነው? ስለዚህ ስልጣን ሲታሰብ the power of idea ላይ ፎከስ ማድረግ ሳይሆን the idea of the power ለስልጣን ነው ጥማት ያለን እንጂ በሀሳብ ብልጫ ፖለቲካን የሚሰራ እሳቤና ያ ባህል አልተገነባም። ወደ ካሪኩለማችን ውስጥ አልገባም። ሺ ገዳይ እያልን ነው ምንዘፍነው። ስለዚህ ሺ ለገደለ ነው እንጂ ምናዜመው ለሺዎች ለሞታ እናዜምም ማለት ነው። ይሄ የፖለቲካ ባህል ለዛሬው ትውልድ እንቅፋት ሆነዋል ማለት። ስልጣን ሲታሰብ አፈሙዝ ነው የሚታሰበው እንጂ ክቡር አምባሳደሩ እንዳሉት ምክክር ወይ ደግሞ በአፍ ተነጋግሮ ነገሮችን ወደ መፍታት አይደለም ነው። ወደ ፖለቲከኞች ስንመጣ ደግሞ ፖለቲከኞች ምን አይነት እሳቤ ነው ያላቸው ስንል ሞስት ፕሮባብሊ ፕሮፍ ያግዘኛል በሁለት ብንከፍላቸው ብዬ አሰብኩኝ። ጠቅላይ ሚኒስትሩ በመደመር መንግስት በሁለት ይከፍላቸዋል፣ እውነተኞችና ሀሰተኞች ይላቸዋልና እውነተኞቹ ሞር ፎከስ የሚያደርጉት ሀገራዊ ዚለስ ላቭ ፎር ኦን ካንትሪ ፓትሪዮቲዝም ኮንቴምፖራሪ ፓትሪዮቲዝም የጥንቱን አርበኝነት ፕላስ ዘመኑ የዋጀ አርበኝነት ህብረ ብሔራዊ ፍቅርን ስለ ሀገር ፍቅር ሁለቱን አጣምረው ፖለቲካን የሚሰሩ ነው። ሲሰሩ ይሰራሉ፣ ሲበቃቸው ከጀርባ ሆኖ የሚያማክሩ ናቸው። ለትውልድ መንገድ የሚለቁ ናቸው እንጂ እድሜ ልካቸውን እዛ ላይ ቁጭ ብለው እስኪፈነቀሉ የሚጠብቁ አይደሉም ማለት ነው። እነኚህ ለሀገርና ለትውልድ የሚሰሩ ናቸው። ሁለተኞቹ ሀሰተኞች የምንላቸው ዲሞጎግ ሊደርስ ናቸው። በፖለቲካ ቋንቋ የሚያራምዱትም ይሄ ዲሞጎግ ፖለቲክስ ይሄ ዲሞጎግ ሊደርሶች ፕላቶ ምን ይላቸዋል? they are a false friend of the people ይላቸዋል። የህዝብ ውሸተኛ ጓደኞች ናቸው ይላል። ስሜታቸውን አይቶ ደመናውን አይቶ ፖለቲካ ስለሚሰሩ they follow the emotion of the mob የመንጋ ስሜትን ነው የሚከተሉት። ኤክስትራ ጁዲሻል ዲሲዥን ነው የሚሰጡት። ውሳኔያቸው ሰብአዊነትን የጣሰ ነው። ስለዚህ እነሱ ስልጣን የሚፈልጉት ስጋትን በመዝራት ሰብአዊነትን በመደፍጠት የህዝብ አንድ ሁኔታውን የጊዜውን ሁኔታ ስሜትን ተከትሎ
ደመናን አይቶ ልክ አንድ ገበሬ ዝናብ አይዘራም ባይዘው ገበሬ መጀመሪያ ወቅት ነው የሚያየው እንጂ እንትን አይም። ስለዚህ እነኚህ ሰዎች ዲሞጎግ ሊደርስ ናቸው። ስለዚህ ሁለቱ ናቸው እንግዲህ ለኢትዮጵያ የፖለቲካ ላንድስኬፕ ሰላም እንዳይኖር የሚያደርጉት ማለት እንግዲህ ከምክክሩ ጋር ሰላም ስናያይዝ ወዴት ነው ኢንድ ሪዛልቱ ነው ብዬ የማስበው ከምንሽር ባህል ወደ ምክክር ባህል ፖለቲካን ስናስብ ስልጣንን ስናስብ ሀገርን ስናስብ በምን ልደምድምልሽ ቅድም ፕሮፍ እዛ ጋር ነክቶታል። አርበኝነት ኢትዮጵያውያን አርበኞች ናቸው። አዎ የምናቃቸውም በየሸንተሩ እማናቃቸውም ለሀገር የተሰዋሉ። አይ ሆፕ ወደፊት ለምናቃቸው ሐውልት እንደገነባን ለማናቃቸው ብለን በካፒታል ሲቲ ሐውልት እንገነባለን ብዬ አስባለሁ። ለማናቃቸው የኢትዮጵያ ጀግኖች ተብሎ በየጥሻው ይወደቁዋሉ እና ስለዚህ እነኚህ አሉ። አሁን ግን ዘመኑን የዋጀ አርበኝነት የሚባል አለ። ሀገር ማፍቀር፣ ብሔራዊ ጥቅምን ከራስ ጥቅም በላይ አግዝፎ ማየት፣ ለባዕዳን ባንዳ ሆኖ ቀርቦ በባዕዳን ገበያ ውስጥ የሀገር ጥቅምን እንዳንሸጥ የሚያደርገን አንድ ጠፍንጎ የሚይዘን ኃይል አለ። እሱም ኮንቴምፖራሪ ፓትሪዮቲዝም የምንለው ነው። ይሄን የገነቡ ሀገራቶች ናቸው። ቅድም ፕሮፍ እንዳለው ይሄ ተራማጅ እሳቤ ይዘው ይመጡና ይሄ ፕሮግሬሲቭ ፓትሪዮቲዝም አይ ታክሲው ቢጫ መቀባት የለበትም አረንጓዴ ነው፣ ሰላማዊ ሰልፍ ሰላማዊ ነው። ይሄን ሲሉ ግን ታክሲ ሰብረው ወይ ሰው ገለው አይደለም፣ ሀሳባቸውን ይገልጻሉ፣ ፖሊስ ከቧቸው ይሄዳል፣ ገልጸው ይመለሳሉ። ዳት ኢዝ ፕሮግሬሲቭ ፓትሪዮቲዝም። እዛ ደረጃ መድረስ መቻል አለብን ነው። ስለዚህ የኢትዮጵያ ሰላም ሰንኮፍና የፖለቲካው ሰንኮፍ እነኛውን ያነሷቸው ናቸው ብዬ ነው የማስበው። እናመሰግናለን። እንመለሳለን ወደ ኢቢሲ ወላይታ ሶዶ ስቱዲዮ እንሄድና ዶክተር ተሻለ ተገንን እናገኘዋለን። እንግዲህ የኮሚኒኬሽንና ሕዝብ ግንኙነት የአንደኛው የተግባቦት ዘዴ ነውና ይሄኛው ህዝባዊ ውይይትም ይሄኛው ህዝባዊ ምክክርም ወደ መግባባት የሚሄድበት ሂደቱን እንደ ዘርፉ ምሁር እንዴት ይገልጹታል? ቀጣይስ መደረግ ያለባቸው በሂደቱም ተሳታፊ የነበሩ ምሁር ስለነበሩ ሂደቶቹን እንዴት ይገነዘባሉ ዶክተር? እሺ አመሰግናለሁ። ከኔ ቀድሞ ሀሳብ ያዋጡ ምሁራንም እንደገለጹት እንግዲህ ለረጅም ዘመናት እዚህ ሀገር ላይ የነበረውን የፖለቲካ ባህል በተለይም በመነጋገር በመከባበር ሀሳብ በመለዋወጥ የተሻለን ነገ ከመፍጠር አንጻር የነበረውን ሂደት ስንመለከት በብዙ ፈተናዎች የተከበበ ነው ብዬ አስባለሁ። አንቺም እንዳነሳሽው የችግሮች ሁሉ ቁልፍ ብዬ ማምነውና የማስበው የመነጋገር እና በሀሳብ የበላይነት ያለማመን እና ያ ያለማመን ደግሞ ሀሳብን መግለጽ የራስን ሀሳብ አስቀምጦ የሌላውን አዳምጦ የተሻለውን ከመቀበል እና ከመስማት ይልቅ የራሴ ብቻ ይሰማ የራሴ ብቻ ይደመጥ የሌላው ቢደመጥ ባይደመጥ ችግር የለውም እኔ ስልጣን እስከያዝኩ ድረስ የሚል አይነት አዝማሚያ ነበረው። በዚህ ሂደት ውስጥ እንግዲህ ቅድምም እንዳልኩት ቁልፍ ችግር ብዬ የማስበው አለመነጋገር ነው። በተለይም ለረጅም ዘመናት የነበሩ የመንግስታት ታሪክ በምንመለከትበት ጊዜ አብዛኞቹ ለተወሰነ ጊዜ ሀሳባቸውን ለመግለጽ ይጀማምሩትና በኋላ ደግሞ የሀሳብ በአንድም በሌላም ምክንያት ሳይደመጥ ሲቀር ስልጣንን በኃይል ለመያዝ ወይም ደግሞ ሀሳብ ያላቸውን በመደፍጠጥ የራሳቸው ስሜትን በሚያንጸባርቅ መልኩ የመሄድ ነገር ነው ያለው። ይሄንን ለመቅረፍ ነው እንግዲህ አገራዊ ምክክር ኮሚሽን ያሉ የነበሩ ችግሮች ቁልፍ ሊባሉ የሚችሉ የማያግባቡ ጉዳዮቻችን ምንድን ናቸው? እነዚህ ችግሮች ምንጫቸው ምንድን ነው? እንዴት ነው መፈታት ያለበት? በሚለው ላይ እንግዲህ አገራዊ ምክክር ለማድረግ የሚያስችሉ አጀንዳዎችን የማሰባሰብ ስራ ነው ሲሰራ የነበረው። እንደ ኮሚኒኬሽን ባለሙያ እንግዲህ ቀደምም ሲባል እንደነበረው ሰው መነጋገር ከቻለ የተለያዩ ጫፍና ጫፍ የያዙ ሀሳቦችም እንኳን ቢሆኑ እነዚያን ሀሳቦችን ይዞ ወንበር ላይ ጠረጴዛ ዙሪያ ቁጭ ብለው መነጋገር ከተቻለ ማይፈታ ነገር የለም ብዬ አስባለሁ። እንግዲህ ባለፉት
ዓመታት ምክክር ኮሚሽኑ ስራ በሚሰራበት ጊዜ ይሄንን ተግባር ነው ሲያከናውን የነበረው። እንግዲህ ሙሉ በሙሉ ባይባልም ከፍ ያለ የሀሳብ ልዩነት ያላቸው ሰዎች፣ አገር ወዳድ የሆኑ ተጽዕኖ የሚፈጥሩ ግለሰቦች፣ ስለ አገራቸው የሚቆረቆሩ ሰዎች ሀሳባቸው ምንም ይሁን ይጠቅማል ብሎ ያሰቡትን እንደ አጀንዳ እንዲያዝ እንድንነጋገርበት እና በምንስማማበት ጉዳይ ላይ እንስማማለን፣ በማንስማማበት ጉዳይ ላይ ወደፊት ደግሞ እየተከራከርን እንቀጥላለን በሚል እሳቤ እንግዲህ ተጀምሯል። ስለዚህ በእኔ እምነት ለዚህ አገር አሁን እየሆነ ባለው ጉዳይም በፊት ሆኖ ባለፈውም ወደፊትም ደግሞ ሊመጣ ባለው ሁኔታ ላይ እንደ ቁልፍ ነገር መያዝ አለበት ብዬ ማስበው ሀሳብ ማዋጣት፣ እነዚህ ሀሳቦች የተዋጡ ሀሳቦች ደግሞ በአግባቡ ተደራጅተው አገር የሚገነባበት ከዛሬ ያለፈ ምናልባት ለቀጣይ ለሚመጣው ትውልድ የሚረባ የሚጠቅም ነገር የሚሰራበት እንዲሆን ያስፈልጋል። ስለዚህ የተግባቦት ወይም የኮሚዩኒኬሽን ሚና በዚህ ሂደት ውስጥ በጣም ቁልፍ ነው። አንዳንድ ሰዎች በጣም ብዙ ሀሳብ እያላቸው ያንን ሀሳብ መግለጽ ስለማይችሉ ሌሎች አማራጮችን ሊወስዱ ይችላሉ። ሌሎች ሰዎች ደግሞ ሀሳባቸውን የሚናገሩበትን እድልና አጋጣሚ ስላላገኙም እንደዛ አይነት አሉታዊ ወደሆነ አቅጣጫ ሊሄዱ ይችላሉ። ይሄንን የሚቀርፍ ነው ንግግር፣ ምክክር። እኔ እንደዚህ ነው ማስበው፣ አንተ እንዴት ነው የምታስበው? የኔ ሀሳብና ያንተ ሀሳብ እንዴት ነው ተግባብቶ አገር ሊገነባ የሚችለው የሚለውን እንድናስብ ነው የሚያደርገው። ስለዚህ ሂደቱ በጣም ከመጀመሪያው ጀምሮ በተቻለ አቅም ያው እንግዲህ እንደምታወቀው ውስብስብ የሆኑ ፖለቲካዊ ጥያቄዎች አሉ። ውስብስብ የሆኑ ከታሪክ ጋር የተያያዙ ላያግባቡ የሚችሉ ነገሮች አሉ። እነዚያን ሁሉ ቅድም ከኔ ቀደም ብሎ የተናገሩት ዶክተር እንዳሉት ምክክር ኮሚሽን ገለልተኛ ሆኖ እነዚህን ሀሳቦችን የተለያዩ ሀሳቦችን ቢሆኑ እነዚያን ቁጭ ብሎ የማዳመጥ መልክ ማስያዝ ነገር ነው ሲያከናውን የነበረው። በእኔ እምነት ይሄ ሂደት የምንፈልጋትን ኢትዮጵያ ለመገንባት ሁላችንም ተፈቃቅረን ተዋደን ልዩነቶቻችንን እያከበርን አንድ በሚያደርጉን ጉዳይ ላይ ደግሞ ተያይዘን እንደ አገር ለመቀጠል የሚያስችሉ ወሳኝ ነገሮችን ይዞ የመጣ ይመስለኛል። እሺ ዶክተር እናመሰግናለን። እንመለሳለን ወደ ኢቢሲ አዲስ አበባ ስቱዲዮ ልመልስና እንግዶቼ ጋር ሁላችንም ስናነሳው የነበረው ነገር ከሀገር ጥቅም ከብሔራዊ ጥቅም በላይ የራስን ፍላጎት ማስቀደም፣ ሁሉም የኔ ሀሳብ ብቻ ይሰማ፣ የኔ ሀሳብ ብቻ ይሰመርበት ወደሚል መጥቷል። ያ ነው ለእስካሁኑ ሂደት ላይ አንዳንድ ቦታዎች ላይ ግጭቶችም አለመስማማቶችም እንዲመጡ ምክንያት የሆነው የሚለውን አንስተናልና እንደው ይሄ ከየት የመጣ ነው? ማን ምንን ባለመወጣቱ ምክንያት የመጣ ችግር ነው ብለን ማለት እንችላለን? ከአምባሳደር መሐሙድ ከርሶ ልነሳ። እኛ እንግዲህ እንደ አንድ ገለልተኛ ተቋም ወደ ወቀሳ የሚወስዱ ጉዳዮች ላይ አንገባም። ምክንያቱም መፍጠር የምንፈልገው የሁሉም ወገኖች የሚሳተፉበት ሀሳባቸውን ምንም ይሁን ምን የሚያራምዱበት መጨረሻ ላይ ደግሞ የጋራ መግባባት ለመድረስ ነው። የጋራ መግባባት በምንደርስባቸው ጉዳዮች ላይ ያስማሙናል፣ እንወስዳቸዋለን፣ እነሱ ሉዓላዊ ሀሳቦች ይሆናሉ። የጋራ መግባባት ለመፍጠር ከፍተኛ ጥረት ይፈልጋል። ምክንያቱም በሌላው ወገን ጫማ ላይ ቆመን በፈረንጅኛው እንደሚባለው የሌላውን ወገን እሳቤና ብሶት ወይም ጥያቄዎች ተረድተን ተገንዝበን በመከባበር እንዴት ነው ይሄ ነገር ለሀገር በሚበጅ መልኩ ሀገርን ወደፊት ሊያራምድ በሚችል መልኩ አስማምተን የማይበጁንን ነገሮች አራግፈን ለሀገር ይበጃሉ የምንላቸውን ብቻ ይዘን ወደፊት ለመቀጠል የምንችለው በሚለው ጉዳይ ላይ ነው ብሔራዊ የጋራ መግባባት የሚባለው። እንግዲህ የጋራ መግባባት በራሱ ላንደርስበት ከቻለን ኮንሰንሰስ ኢናፍ ይሉታል በፈረንጅኛው። ይሄ በቂ በሆነ ደረጃ ሊያግባባ ይችላል ወደሚለው ያደርሰናል። በሀገራችን ውስጥ እኮ በባህሎቻችን
የተለያዩ ማህበረሰቦች እንደመሆናችን መጠን ያዝናቸው እሴቶች አሉን። በነዛ እሴቶች ውስጥ የጋራ መግባባት ተፈጥሮ ነው። የሀገራችን የተለያየ ማህበረሰቦች የተለያየ ባህል ያላቸው የተለያየ ቤተ እምነት ያላቸው እስከ ዛሬ ድረስ ሀገራችንን ማስቀጠል የቻሉት ለምሳሌ ዳጉ ይላል እዚህ በአፋርኛም ቢጻፍ ደስ ይለኝ ነበረ። መህ ዳጉም ይባላል። የመደማመጥ ባህል ነው። በሶማሌም ማህበረሰብ አለ፣ በኦሮሞም ማህበረሰብ አለ። በሁሉም የሀገራችን ማህበረሰቦች ቀደም ዶክተር ከወላይታ ሲናገሩ የወላይታ ማህበረሰብ እንደዚሁ አለው። ሁላችንም ማዋጣት የምንችለው በጎ ነገር አላት ኢትዮጵያ። ያንን ነው አውጥተን ወደ ተሻለች አገር እንዴት እንግባ ወዴት። እንግዲህ ኢትዮጵያ የዘመናት ታሪክ ያላት አገር ናት። የዘመናት የመንግስት ስርዓት የጎለበተባት አገር ናት። በዛ ሂደት ውስጥ በርካታ እንግዲህ ቁስሎች ሊኖሩ ይችላሉ፣ እምርታዎችም ሊኖሩ ይችላሉ። ቁስሎቹን እንዴት ነው እንድናገግም ከዛ የታሪክ እስረኞች መሆን የለብንም። የታሪክ እስረኛ መሆን ማለት የትናንቱን ይዞ በትናንቱ ላይ ብቻ መዋል ማለት ነው። በይቅርታ የምንሻገረውን በይቅርታ ተሻግረን በመተማመን ላይ የተመሰረተ እውነታን ይዘን ትርክቶችን ማለት ጽንፍ የያዙ የሚያጋጩ ትርክቶችን ወደ ጎን ትተን እንዴት ነው ኢትዮጵያ የሚገባትን ቦታ በአፍሪካ የሚገባት ቦታ በዓለም የሚገባትን ቦታ እዛ ላይ እንድትቆም የምናደርጋት ነው። ከድህነት አረንቋ መውጣት የምንችለው አንድ አይነት አመለካከት ላንይዝ እንችላለን። የተለያዩ አመለካከቶች እንዳሉ ሆነው በሀገራዊ ወሳኝ ጉዳዮች ላይ በሀገራዊ ምልክቶች ላይ በሀገራዊ የመጻኢ ዕድል ጉዳዮች ላይ በሀገራዊ ጥቅሞች ላይ ሳንደራደር ማለት ሳንሸራርፋቸው እንዴት ነው ለሀገር በሚበቃ ብቁ በሆነ መልኩ ልንገብር የምንችለው? እሱን ነው። ስለዚህ አንዳንድ ነገሮችን ዛሬ መፍታት ካልቻለን በኦሮሞ ባህል እኮ አለ ሀቡልቱ ይባላል። ያውቃል ወንድሜ ሮባ በደንብ ይገባዋል። ሀቡልቱ ማለት ይሄን ጉዳይ እናሳድረው እንመጣበታለን። አሁን ሌሎች ወሳኝ የሆኑ ጉዳዮችን እንጨርስና ያኛውን ደግሞ በጊዜው ተመልሰን እንፈተዋለን የሚል የሀገር ሽማግሌዎች ብልሃት ነው። በሶማሊ ባህልም ይሄ ነገር አለ። ዋጉሃው በሪዮ ይላሉ። ይደርበት እስቲ ፀሐይ ትውጣ ፀሐይ ይምታው ይባላል እና በሁሉም አካባቢዎች እንደዚህ አይነት ብርቅዬ የሆኑ ባህሎች አሉን። እነዛን ወደ መድረኩ የምናመጣበት ችግሮቻችንን የምንፈታበት አውድ ይኖረናል ብዬ ተስፋ አድርጋለሁ። አመሰግናለሁ አምባሳደር። እንደው መነሻችን ምንድን ነው? አሁን ላይ ደግሞ ወደ ጠረጴዛ ዙሪያ መተን አንድን ሀገር በሀሳብ ልዕልና በግለሰቦች ጥቅም ሳይሆን በሀገራዊ በብሔራዊ ጥቅም የተሻገረችን ሀገር ለመፍጠር መደረግ ያለበት ምንድን ነው ይላሉ ፕሮፌሰር? እንግዲህ እኔ ምናልባት ለየት ያለ አስተያየት ሊኖረኝ ይችላል። አንደኛው ችግር ነው ብዬ የምገምተውና የማምነው ምንድን ነው የኢትዮጵያ ፖለቲካ በተለይ ተማርን በምንለው እና እውቀት አለን በምንለው ዜሮ ሳም ጌም የሚባል ነገር አለ። አንዱ ሁልጊዜ ማሸነፍ አለበት፣ ሌሎቹ ሁልጊዜ መሸነፍ አለባቸው የሚል ፖለቲካ ነው። ይሄ የአእምሯችን ውስጥ ያለ የተመረዘ ነገር ነው። ከኔ ጀምሮ ምናልባት እነሱን ሊያካትት ይችላል። ጭንቅላታችን ምክንያት አሸናፊነት ነው። ራሱም ምህዳሩም አነጋገሩም ምኑም በብልጠትም ሆነ በሌላ መንገድ ማሸነፍ አለብኝ ነው። አሁን የኮሚሽኑ ስራ ይህንን ጌም ቼንጀር ነው ለውጠው ይችላል የሚለው ምንድን ነው? ወደንም ጠላን ቁጭ ብለን ሁላችንም መነጋገር አለ። አንድ ዘውግ፣ አንድ ዘር፣ አንድ ምናምን ለብቻው ሊሰራ አይችልም የሚል ነው። ለምን? ዋናው ችግር ከዛ ስር ስላለ ነው። ያን ችግር የምንፈታው ምንድነው? ቁጭ ብለን የኔን ችግር መስማት አለብህ፣ የኔን ችግር እኔ አንተን መስማት አለብህ። ሁሉን ከተደማመጥን በኋላ ቢያንስ በችግሩ ላይ እንስማማለን ነው። ኢትዮጵያኖች የኢትዮጵያን ችግር ይፈታሉ ማለት ምንድነው? ሁሉም ኢትዮጵያዊ ባለው ዘርፍ ገብቶ ሲሳተፍ ነው ማለት ነው።
ስለዚህ ይሄን ከጭንቅላታችን ማውጣት ያለብን አንዱ ብቻ ሁሉ ጊዜ አሸናፊ ይሆናል ሆኖ ይቆያል የሚለው። ስለዚህ ሁሉ እንደዛ ካልሆነ ምንድነው ምርጫው? ቁጭ ብሎ መነጋገር ነው። እኔ አንድ ከመቶ ላሸንፍ እችላለሁ፣ ሌላው ግን ሁሉም ያ ሲጠራቀም ይሄ ነን ዜሮ ሰም ግን ይሆናል። ሁሉም ትንሽም ቢሆን አሸንፎ ይወጣል ማለት ነው። ዊን ዊን ይሆናል፣ ተሸናፊ አይሆንም። ስለዚህ የኮሚሽን ስራን የምደግፍበት አንደኛው የተማርኩበትም ምክንያቱም በግሌም ተሳትፌያለሁ። ሚሊኒየም ላይ የነበረ ጊዜ 3 ቀን ተሳትፌያለሁ። አንድ የተማርኩት ነገር ምንድን ነው? እኔ እንግዲህ በሙያም ቢሆን ወደ ህግና ወደ ሙግት ነው ሁልጊዜ ማሸነፍ አለብኝ ነው። ትምህርትም ስማር ደንበኛም ፍርድ ቤትም ስቀርብ ማሸነፍ የሚለው ነገር ጭንቅላቴ ውስጥ ተቀርጿል። ይሄ ከአእምሮ ሊወጣ የሚችል ነገር አይደል። ግን እዛ ሳዳምጥ ምን ስል ትንሽ የተለየ አንጻራዊ ነገር ምክንያት ሌሎችም ሰዎች መደመጥ አለባቸው። የእነሱን ሀሳብ ማካተት ሁልጊዜ የእነሱን ሀሳብ ማሸነፍ የለብኝም። ፍርድ ቤት አይደለም ይሄ የሀገር ጉዳይ ነው። መደማመጥ አለብን። ስለዚህ ይሄ እስከሆነ ድረስ የኮሚሽኑን ስራ በጠቅላላ ህዝብ መደገፍ ያለበት ብዬ የምናገርበት ምንድን ነው? የምንደማመጥበት ፎረም ነው። መድረክ ተፈጥሮልናል። እኔ የምናገራለሁ፣ ጽንፈኛውም ሁሉም ይነጋገርና እነሱ ያንን ደግሞ ያከማቹና እንደገና ለህዝብ ይቀርባል ማለት። ይሄ ማለት ምንድነው? ሁሉ ሰው ድምፁ ተሰማ ነው። ሩት ኮዝ ወይንም አንደኛው ትልቁ ችግራችን የሚደመጡ ሰው መደመጥ አለብኝ የሚለው ሰው አይደመጥም። ምክንያቱም ወይ እንትኑ ቁጥሩ አነስ ያለ ነው ወይንም ገንዘብ የለው ምናምን። ስለዚህ እነዛ ሰዎች ድምፅ ከተሰጣቸው መጨረሻ ላይ እኮ የሚወስነው ምንድነው? በዲሞክራሲ ብልጫ ያለው ድምፅ ነው አይደል? ግን የሁሉም ሰው ድምፅ መሰማት አለበት። እኔ የሞገትኩት ያኔ ሚሊኒየም የነበረ የዲያስፖራ ድምፅ መሰማት አለበት። ለምን? በየአመቱ ብዙ ቢሊዮን እንልካለን፣ አገራችን እንወዳለን፣ ይመቻችልን፣ ኢንቨስት እናድርግ። የምንጫወተው የተወሰነ ግን ለሀገሪቱ በጣም ገንቢ የሆነ ሚና ስለምንጫወት እንሰማል። በፊት እድል የለንም ነው፣ አሁን እድሉ መጥቷል። ስለዚህ መሳተፍ ነው። መሳተፍና መጀመሪያ እንሰማ ነው። ምክንያቱም ለየት ያለ ልምዳችን እውቀታችን ግን ለሀገሪቷ ደግሞ የተሻለ ነገር ማምጣት ስለምንችል ከተሰማን ሚና የሚሰጠናል ነው። በሰላማዊ መንገድ ገብተን እንስራ ነው። ያ ደግሞ አሁን ምህዳሩ ተከፍቷል። ኮሚሽኑ የሚሰራው ይሄንን ነው። በየሀገሩ እየዞረ ያሳትፋሉ። አንዳንድ ያው በዲሞክራሲ ነው በውይይት የማያምኑ አንዳንድ ጥቂት የሆኑ ሰዎች መረበሽ ምናምን ይፈልጋሉ። ግን ሌላ ምርጫ የለም። የተማረውም ካልተማረው ሀብታሙም ሁሉ ቁጭ ብሎ ያለ ስለ ሀገሪቷ ሁሉም እኩል ስቴክ አለ ወይንም የሀገሪቷን እጣ ፋንታ መወሰን አለ ብለን ማመን አለብን ከላይ ጀምሮ እስከታች። የኔ አይነቱ ላያምን ይችላል። በግልጽ ስለምናገር እናውቃቸዋለና ስልጣን ላይ ስንቀመጥ ስማችን ላይ ዶክተር ምናምን ስንለጥፍ እኛ ለሀገሪቷ የበለጠ ተቆርቋሪ ነው የምናውቀው። ግን እኛ እውነት ለመናገር አናውቅም። ዶክተር ዋ ቅድም ተናግሯል። ኢትዮጵያ ማወቅ አለባችሁ ይላል። እኔ አሜሪካ ስንት ዓመት 50 ምናምን ዓመት ኖር ስለ ኢትዮጵያ ምን አውቃለሁ ብዬ ነው። ማወቅ ከፈለኩ እዚህ መጥቼ መሳተፍ አለብኝ፣ መማር አለብኝ ማለት ነው። አሁን ችግራችን ሀገርን ሲያውቁ ለሀገር ችግርም መፍትሄ ማምጣት ይቻላል። እንደዛ ነው። አመሰግናለሁ ፕሮፌሰር። ዶክተር ወደ እርስዎ ልምጣ። እንግዲህ የሰላም ግንባታ ላይ ግጭትን መፍታት፣ ግጭትን እንዳይፈጠር መቀነስ ትልቁ ድርሻ ነው ብዬ አስባለሁ። አሁን ባለው ነገር ደግሞ ግጭትም ወደ ግጭት የሚሄዱ የሀሳብ ልዩነቶችን ማጥበብ ነው። ይሄ ምክክርም ወሳኝ የሆነው የሀሳብ የበላይነትን የሀሳብ ልዕልናን ማረጋገጥ አስፈላጊ የሆነውና በዚህ መልኩ እንዴት መሰራት አለበት ይላሉ? ከትላንት ዛሬ ተሞክሮ ምን መሻሻል አለበት? እሺ አመሰግናለሁ። ባይዘዌይ ጥሩ ሀሳቦች ናቸው እየተነሱ ያሉት እና ዩኔስኮ በ1945 ባወጣው በህገ መንግስቱ ፕራይም ብሉ ስር መግቢያው ስር ምን ይላል? የጦርነት በሰው አይምሮ ውስጥ እንደሚጀምር የሰላም ግንባታ ስራም የሚጀምረው በአእምሮ ውስጥ ነው። ይሄ ማለት ባጭሩ እነ ሲሪያ ከመፍረሳቸው በፊት በግለሰቦች አይምሮ ውስጥ ፈርሰው ነበር። ስለዚህ ለአንድ ሀገር ሰላም የመጀመሪያው የሰላም ግንባታ የሚጀምረው በአእምሮ ውስጥ ነው። ጦርነቱን በአእምሮ ውስጥ ስለሆነ ማለት ነው። ይሄን ለማድረግ ግን ምንድነው አሁን ከምክክር ኮሚሽኑ ጋር ተያይዞ እኔ ማንሳት የምፈልገው አምባሳደሩም እዚህ ጋር ስላሉ ቱ ዘ ሚኒመም የነሱ ስራ ቱ ዘ ሚኒመም አነሰ ቢባል የሰላም መሰረተ ልማት ግንባታን መሬት ላይ ጥሎ ያልፋል። ሰላም እንዴት እንደሚገነባ በዚህ መንገድ ብንሄድ ነው ስልጣን መያዝ የሚቻለው፣ በዚህ መሄድ ብንሄድ ነው እንደ ሀገር መቀጠል የምንችለው የሚለው ማለት የሰላም መሰረተ ልማት የፒስ ኢንፍራስትራክቸር የምንላቸው ሞስት የሚንጠለጠሉት የመጀመሪያው ትብብር ላይ ነው። ትብብር ደግሞ በየትኛውም ሃይማኖት፣ በየትኛውም ፖለቲካ፣ በየትኛውም ሳይንስ
ይተገበራል። ቅድም አምባሳደሩ ሲያነሱ ነበር ከኦሮምኛ አንድ ጠቀስ ሲያደርጉ እኔም ወደ ሶማሌ ማህበረሰብ ጎራ ልበል። የሶማሌ ማህበረሰብ ምን ይላል መሰላችሁ? ፕሮናንሴሽኑን ከተሳሳኩ ምናልባት ያርሙኛል። ፈርካላ ያፉል መደግዶ ይላል። በአንድ ጣት ፊት አይታጠብም። አየ ፊት ቆንጆ እንዲሆን አምስቱም ጣት ላይ ውሃ መጨመር ግዴታ አለብን ማለት ነው። ጥሩ እጅ ሊኖረንም አምስቱ ያስፈልጋል። ጥሩ ፊትም እንዲኖረን 5 ጣት። ስለዚህ ፈርቃላ ያፉል ማደግዶ ይሄ ማለት ትብብርን ነው የሚያሳየው። አንድ ማህበረሰብ ብቻውን የሰላም ደሴት ሆኖ ሊቀመጥም አይችልም። ፖለቲካም ሊሰራ አይቻልም። በዚህ ዘመን በተለይ በግሎባላይዜሽን እንደ እሳት እየነደደበት ባለበት ጊዜ ብቻችንን ቁጭ ብለን፣ ስለዚህ ሰላም የሚጀምረው ከቤተሰብ ነው። ከካሪኩለማችን ውስጥ ሊኖር ይገባል። የግብረ ገብ ትምህርቶች ይሄንን በደንብ ከፍ ሊያደርጉ ይገባል ማለት ነው። ሁለተኛው ቅድምም ሲያነሱ ነበር የኢትዮጵያ ባህል ውስጥ የተቀመጠ አለ። ኢንኬዝ በፖለቲካው ዓለም ካልቸር ኦፍ ቫዮለንስ አንዳንድ ቦታ ቢኖረንም ወደ ስልጣን ስንመጣ የምንመጣበት አካሄድ ሞስት ወደ ሪቮሉሽን ከሪፎርሜሽን ይልቅ ወደ ሪቮሉሽን ቢያደላም በኢትዮጵያውያን ዘንድ ለዚህ ነው ቅድም ፕሮፌሰሩም ሲያነሳ ኢትዮጵያውያንን ለማወቅ ኢትዮጵያን ማወቅ ግዴታ ነው። ዩሱፍ ያሲን የሚባል የአሰብ ተወላጅ ነው መሰለኝ ምን ይላል መሰላችሁ? እና አሜሪካ ሳይገኙ እንደ ሀገር ሳይገኙ አውሮፓ ከዛ ወርዶ ሲቪላይዜሽን የሚባለውን ሳይቀላቀል ሀገር ነበርን ይላል። ታዲያ ቀድመን ምንድነው ወደ ኋላ ያስቀረን ነው? ቁጭት ሊገባል። ምክክር አለን፣ በየቤት እንመካከራለን፣ በነገራችን ያንን ወደ ሀገር ማምጣት ነው ትልቁ ነገር። የሚረሳ ባህል አለው ኢትዮጵያ ሕዝብ ኦፊስ ይጎደበው ይላል በኦሮመኛው። በሶማሌኛም ካልተሳሳኩ ምን ሀለይዳሌ የሚባል ካልቸር አለ። ትላንት ነው የተወለደው። ግጭቶችን ሲፈቱ የቀድሞውን ነገር ከሚፈተፍቱ በቃ ትላንት ነው የተወለድ ነው ይሄ ነገር ትላንት እንደመጣን ማህበረሰብ ብናስብስ የዛሬ ዓመት እንዲያርገኝ ነበር ብለን ቁጭት እንትን ንዴት ከምንቆጥር እንደ ትላንት እንደተወለደ ህፃን እናስብ የሚል ባህል አላቸው። ስለዚህ እነኚህ ነገሮች እንግዲህ ምንጮች ናቸው ብቻቸው። እነኚህን አምጥተን ወደ ሀገራዊ ስናመጣቸው ወንዝ ይሆናሉ። ወንዝ ሲሆኑ ደግሞ የመነታረካችንን እንትን ችግሮች ቆሻሻዎች ይዞልን ይሄዳሉና ትልቁ ነገር ጅማሮ በጣም አሪፍ ነው ብዬ ነው የማስበውና የኢትዮጵያ ሰላም የሚረጋገጠው እኔ አሁን እላለሁ ከትውልድ አይምሮ ውስጥ ነው። ጦርነት በአይምሮ ውስጥ እንዳለ ሁሉ በትውልድ አይምሮ ነው ብዬ ነው የማስበው። ስለዚህ ሀሳቡ ነው ትልቁ ነገር፣ ተግባሩ ሰው እንመለሳለን። ደመቅ ሞቅ ያለ ያው ብዙ ሀሳቦች የሚንሸራሸሩበትን ውይይት እየመራን ነው። አሁን ግን ተመልካች መስመር ላይ እንዳለ ተነግሮኛልና እስቲ ተመልካቻችን ማን እንበል? ከየት ነው የደወሉልን? ታረቀኝ ይባላል ከአዲስ አበባ። እንደምን አላችሁ? እንዴት ቆዩ ታረቀኝ? ሀሳቦትን መቀጠል ይችላሉ። በጣም አመሰግናለሁ። ጥሩ ውይይት ነው። እኔም እያዳመጥኩ ነው። ቀደም ብለው ፕሮፌሰር ከላይ እስከታች እያንዳንዱም ዜጋ ይሰማል? እየሰማን ቀጥሉ። አዎ፣ እያንዳንዱም ዜጋ ድርሻ አለው የሀሳብ ልዕልና ላይ ሀገርን ማሻገር ላይ ብለው ስላነሱ ከእሱ አንጻርም ነው የደወልኩትና ግብዣሽ ላይም ጥሩ ነው። እንግዶቹ ዶክተር አሉ፣ አምባሳደር አሉ፣ ፕሮፌሰር አሉ፣ ቫራይቲ ነው እና ልክ እንደዚህ ሁሉ የተለያየ ፊልድ ውስጥ የተለያየ እውቀት ውስጥ ያሉ የተለያየ ሌቭል ላይ ያሉ ሰዎች የሚያነሱት ሀሳብ ልክ እታች ያለነው ዜጎችን የምናነሳው ሀሳብ ተደምሮ የዛ ድምር ውጤት ነው ሀገርን የሚያሻግረው እና በተለይ አሁን እኔም ከጓት ፊት ዶክተር ሮባ ያነሱት ላይ ይሄ የሀሳብ ልዕልና ላይ እኔ መዘመን፣ መሰልጠን፣ በንግግር ችግር መፍታት ማንኛችንንም እንደ ሀገር ይጠቅመናል። ምክንያቱም አሁን ጦርነት እና ግጭትን እየወለደ ኢትዮጵያ ውስጥ ያለንን ኢኮኖሚ ከማድቀቅ ያለንን የሰው ኃይል ከመብላት ውጪ ምንም ትርፍ የለው። በቃ ሌሎች ሀገራትንም ስላየን ቁጭ ብሎ መነጋገሩ ለዛሬ ብቻ ሳይሆን ለወደፊት ልጅ ልጆቻችንም ነው የሚጠቅመው። ይሄ ትሬንድ መለመድ አለበት ባይ ነኝ። የሀሳብ ልዕልና ላይ ግን አንድ ማንሳት የፈለኩት ብዙ ጊዜ ይሄ ገመድ ጉተታ የሚመስለው ነገር ጫፍና ጫፍ ያለው ቅድም ዶክተር የሚያነሱት በጣም መታረም አለበት። ብዙ መድረኮችን ስታዘብ እንደ ዜጋ እኔ ያልኩትን ብቻ ካልተቀበልክ አንድ አዳራሽ ውስጥ መድረክ ላይ ያሉ ሰዎች የሚፈልጉትን ሀሳብ ስታነሺ ደስ የሚላቸው ተቃራኒ የሆነ ወይም ደግሞ ለየት ያለ ሀሳብ ስታነሺ እንደ ጠላት የምትታይበት ነገር መታረም አለበት። ወደ መሀል መምጣት መልመድ አለበት፣ መሰልጠን። ለምሳሌ እኔ ከማነሳው ከታረቀኝ ሀሳብ ይሄ ለሀገር ይጠቅማል፣ ከዶክተር ሮባ ሀሳብ ይሄ ለሀገር ይጠቅማል። የማይጠቅመውን ነገር ስትል የሚጠቅመውን ነገር ወደ መሀል አቀራርበ ነው። አሁን ለምሳሌ የምክክር ኮሚሽን ላይ እኮ የኔ ሀሳብ እኮ ኢንክሉዲድ ላይካተት እኮ ይችላል። ግድ የኔ ሀሳብ ግን መካተት አይጠበቅበትም። ኢትዮጵያን የሚያሻግር ሀገራችን ላይ ልዩነት የፈጠሩብን የሀሳብ ልዩነት የፈጠሩብን አንኳር ነገሮች ከተነሱ እሱ እንዲቀጥል ነው ኢንከሬጅ ማድረግ ያለብን። ግዴታ ይሄን ሀሳብ መካተት አይኖርበት። ይሄ ለአይጧት ሲባል ለምጣዱ ሲባል አይጧት ለሚባለው ብዙ ጊዜ የሚነገር አባባል አለ። አባባል እንደ ሀገር ገዢ መስሎ ስለታየ እና በሀሳብ ልዕልና ውስጥ ግን
እኔ አሁንም ቢሆን ደጋግሜ የምናገረው የትኛውም ሁኔታ ውስጥ ላይ ያሉ ሀሳብ ኖሮን ሀሳባችን አልተደመጠም ብለው ግጭት ውስጥ የገቡ ኃይሎችም ቢሆኑ ትርፍ ስለሌለው እሱ የሚጠቅመው ሀሳብ አዋጥቶ በሀሳብ ላይ ዲቤት አድርጎ መሄዱ ነው። ለወደፊትም የትኛውም አካል ኃላፊነት ስልጣንን ብትሰጨው በሀሳብ ልዕልናውን የማያምን ሰው እኮ ሀገር አያሻገርም። በዚህ ደረጃ መተማመን ያለብን። እኔ መንግስትም ምክክር ኮሚሽን ላይ ያው አምባሳደርም ስላሉ ሀሳቦች ላይ የሚመጡ ተቃራኒ ሀሳቦችን ቢሆኑ እሱን አክሴፕት ማድረግ ኢትዮጵያ ውስጥ መለመድ አለበት። ትንንሽ የመንደሮቻችን ስብሰባዎች እኮ ሳይቀር እኮ ነው አንቺ መንግስት ይህንን አልሰራም ወይ ይሄ ይቀርባል ብለሽ የምታነሽው ነገር መድረክ ላይ ያሉ ሰዎች አንቺን እንደ አገር ጠል አድርገው ነው ሀሳብ የሚሰጡት፣ ፊድባክ የሚሰጡት። ይሄ ነው ልዩነት እያሰፋብን ያለ። ስለዚህ ሀሳቦች ከየትኛው አቅጣጫ ይምጡ የሀሳብ ልዕልና ነው ኢትዮጵያ ላሻገራት የሚችለው። መዘመን፣ መሰልጠን የብዙ ዓመታት ታሪክ ያለን ሰዎች አሁንም ከግጭት አልወጣንም። በጣም ይገርማል። አሁንም ሀሳቦቻችን በጉልበት መጫን እንፈልጋለን። መቼ ነው የምንዘምነው? እዚህ ውስጥ ደግሞ መዳከራችን ብዙ ዋጋ እያስከፈለን ነው ሀገራችን። ስለዚህ ሀሳብ የሌለው ሰው ነው ብዙ በነገራችን ላይ ሀሳብ የሌለው ነው ሰው ዱላ ለማንሳት የሚቀርበው። ሀሳብ የሌለው ሰው ነው ሰው ለግጭት የሚነት እንደው ዝም ብለሽ ቢሮ ስታጥነሽ ሊሆን ይችላል። የሆነ ነገር ሀሳብ ስታነሺ ቶሎ የሚቆጣሽ ከሆነ ያ ሰው ቶሎ የሚበሳጭ ከሆነ ይሄ በሀሳብ ቀድሞ የተሸነፈ ሰው። ለዚህ ነው አይሽ ለግጭት ዱላ ለማንሳት ለምናምን የምንዳረገው። ሀሳብ ዜሮ ሲሆን ምክንያታዊነት ሲጠፋ፣ ሀሳብ ካለ እኮ ምክንያት አይደለም ብዙ ነገር ነው የሚያጠፋው ከሀሳብ ውጭ መሆን። ይሄ ደግሞ ይህን ወቅት አይመስልም። ስለዚህ ወቅቱ የሚመጥን ነገር በጋራ ማድረግ መቻል። እኔ ግን ባጭሩ መላ ኢትዮጵያውያን እውነቴን ነው የምልሽ፣ እኔ አሁን እንግዶችሽን ፊት ሁሉም ኢትዮጵያዊ ያለችውን ሀሳብ ሰጥቶ ይሄኛው በዚህ ቢጠቃ እኔ ጋር ያለ አንተ ጋር ያለ ብለን ያንን ቫራይቲ የሆነውን ሀሳብ ቅድም አምባሳደር እንዳሉ ባህሎቻችን፣ ወጎቻችን፣ እሴቶቻችን ይዘን ዛፍ ጥላ ስር ቁጭ ብሎ በራሱ ሽምግልና ውስጥ የሚዳኝ ህዝብ ዛሬ መግባባት ሀሳቦች እንዴት ግጭት ይገባል? ለሌላው እኮ ሞዴል የሚሆን እኮ የእርቅ ባህል እሴት ያለው ቁጭ ብሎ ፍርድ ቤት ላይ አሁን ክልሎች ላይ ብትሄጂ እኮ በየራሳቸው ባህል ነው። እዚህ የከተማው ሰው ነው ፍርድ ቤት እያጠናቀቀ የምታየው። ይሄ የትም ዓለም ላይ የሌለ እኮ ነው። ቅድም አምባሳደር ያነሱት እሱን በመጠቀም ብዙ ነገር መፍታት እንችላለን እና እኔ ሀሳቦቻችን ነው ለኢትዮጵያ የሚጠቅማት ለማለት ፈልጌ ነው። አመሰግናለሁ። እናመሰግናለን በጣም ታረቀኝ ላነሱት ሀሳብ። እንግዲህ ውይይታችን ይቀጥላል። አሁን ደግሞ ወደ ኢቢሲ ወላይታ ሶዶ ስቱዲዮ እንሻገራለን። ዶክተር እንግዲህ የተለያዩ አካባቢዎች የተለያዩ የንግግር ወይም የውይይት ባህልን የሚያዳብሩ ሴቶች እንዳሉ እዚሁ ስቱዲዮ የሚገኙ እንግዶቼም ሲያነሱ ነበር፣ የሚታወቅም ነው። ከዚህ ቀደምም ለተለያዩ ለግጭት አፈታት ዘዴዎችም ስንጠቀም ነበረ። በዚህ በሀገራዊ ምክክር ላይ ሀሳብን በማሻገር ሀገርን በሰላም ለማጽናት እነዚህ ባህላዊ እሴቶችን በምን መልኩ መጠቀም ይቻላል? የውይይት አንደኛው የችግሮች መፍቻ ዘዴዎችም ስለሆኑ እነዚህ እሴቶች ወደፊት እንዴት ማምጣት ይቻላል ይላሉ? እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ኢትዮጵያ በባህሪዋ ስሪቷም በጣም ብዙ ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን፣ ያላቸውን እሴት ይዘው እንደ አንድ አገር ደግሞ የተዋቀሩበት እንደመሆኑ መጠን ቅድም ወደ ሶማሌም አካባቢ እንደዚሁም ኦሮሚያም አካባቢ ያሉትን ምዕራብም፣ ምስራቅም፣ ደቡብም ሰሜንም ስንሄድ በየአካባቢው ያሉበትን አካባቢ የሚመስል እንደዚሁም ደግሞ ባሉበት አካባቢ ሰላም እንዲሰፍን መከባበር እንዲኖር ሰዎች እርስ በርሳቸው እየተከባበሩ ግን ደግሞ ሀሳባቸውን የሚያሰርጹበት የሀሳብ ልዩነቶች በሚኖሩበት ጊዜም ግጭት የሚመስሉ ነገሮች ሲኖሩም ግጭቶችን የሚፈቱበት በጣም በርካታ ቱባ የሆኑ ባህሎች አሉ። እንግዲህ እነዚህን ባህሎችን እንደ አገር ምን ያህል ተጠቀምን የሚለውን በደንብ ጠለቅ ያሉ የባህል ጥናት ተመራማሪዎች ሊመልሱት ይችላሉ። ግን በእኔ እምነት ከማየው ስነሳ በጣም የተጠቀምንባቸው አይመስለኝም። አሁን ወደዚህ ወደ ደቡብ እኔ ባለውበት አካባቢ አብዛኞቹ ብሔር ብሔረሰቦች ግጭቶችን በየአካባቢው በየራሳቸው መንገድ ችግሮችን ይፈታሉ። ትልቅ ሰዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎች እንደዚህና መሰል በሆኑ አደረጃጀቶች ፍርድ ቤት ሳይሄዱ ኢቭን የፖለቲካ ልዩነት ያላቸው ሰዎች እንኳን ጭምር ቢሆን በታችኛው መዋቅሮች ማለት ነው እንደዚህ አይነት ነገሮችን የመፍታት ባህል እንዳለ አውቃለሁ። እዚህም ወደ ወላይታ አካባቢ ወደ ጋሞ፣ ጎፋ እንደዚህ ወደ ታች አካባቢ ስንሄድ በጣም ዱቡሻ የመሰሉ በቃ
ፍትህ የሚሰጠው አካል የሰጠውን ፍትህ በመነጋገር ቁጭ ብዬ ተበዳይም ቢሆን በዳይም ቢሆን የሚሰጠውን ውሳኔ እቀበላለሁ ብሎ ሰዎች በእምነት በመተማመንም ባህሉንም በማክበር ጭምር የሚገዙበት ባህል አለ፣ ሁሉም አካባቢዎች ላይ አሉ። እነዚህ እንደ አገር ለአንድ አገር ጠንካራ አገር ለመገንባት ለሚደረገው ጥረት አሁን ደግሞ እዚህም እዚያም ያሉ የተለያዩ የሀሳብ ልዩነቶች መነሻ በማድረግ ነፍጥ አንግበው ጫካ ውስጥ የገቡ ሰዎች አሉ። ውስጥም ሆኖ እንኳን እነዚያን መሰል አጀንዳዎችን የሚያራምዱ ሰዎችም እዚህም እዚያም እንዳሉ ይታያል። እነዚህን ባህላዊ እሴቶቻችንን ማክበር ይጠበቅብናል ብዬ አስባለሁ። እነዚህ አሁን ቅድም የምላቸው በየአካባቢው ያሉትን ባህሎችን ሰብሰብ አድርገን ለአገር እንዴት አሁን የምክክር ኮሚሽን አሰራር አገራዊ ይዘት ይዞ መጣ እንጂ እነዚህ ነገሮች ሁሉም አካባቢ ላይ የነበሩ ናቸው። ግን አንድ ላይ አስተባብሮ ለአገር በሚጠቅም መልኩ ለማምጣት የሚያስችል ፕላትፎርም ስላልነበረ ነው ምክክር ኮሚሽን ቅድምም ሲነገር የነበረው ሁሉም የመሰለውን ያመነበትን ለነበረው ችግር መነሻው ይሄ ነው፣ ችግራችን ይሄን ይመስላል፣ ነገ ደግሞ እንደዚህ አይነት ነገር ካለ እንደዚህ ሊያደርገን ይችላል የሚል ሀሳብ ሁሉ ጭምር ይዞ እንዲመጣ ፕላትፎርሙ የተፈጠረው። ስለዚህ በእኔ እምነት እነዚያን እሴቶች ባሉበት መጀመሪያ መከበር አለባቸው። እዛ አካባቢ ያሉ ማህበረሰብ ክፍሎች እነዚያን የራሳቸው ማድረግ ያስፈልጋል። አሁን ኢትዮጵያን በአብዛኛው ኢትዮጵያውያንና በተለይም ወጣቱን ማህበረሰብ ክፍል ስንመለከት ከሁለት መሀል የሆነ ይመስለኛል። በብዙ ጉዳዮች ሳይ ከዚህ ከምዕራብ የሚመጣውን ካደጉ ዓለማት የሚመጣውን እሳቤን ያገኘ ወይ በጨበጠ የሚመስል አይነት ሆኖ የራሱን ባህል እና እሴት ደግሞ ብዙም ቫልዩ የማያደርግ ዋጋ የማይሰጥ አይነት የመሆን ዝንባሌዎችን አያለው በብዙ አጋጣሚዎች እና እነዚህ ባህሎችን ለምክክር ለሀገራዊ መግባባት ሀሳቦችን ለማዋጣት በሀሳብ የበላይነት የሚያምን ትውልድ እንዲመጣ ካስፈለገ ሰብሰብ አድርገን እነዚያን የመጠቀም መንገድ መኖር አለበት። አንዱ መንገድ ብዬ የማስበው ሚዲያና ኮሚዩኒኬሽን በተለይም ደግሞ መገናኛ ብዙሃን በአጠቃላይ ይሄንን ጠንካራ የሆኑ ባህሎች እንዲተዋወቁ እንዲጎለብቱ በህብረተሰብ ዘንድም እንዲሰርጹ ማድረግ የሚያስፈልግ ይመስለኛል። ሁለተኛ ጠንካራ ተቋማት ያስፈልጋሉ ብዬ አስባለሁ። ባህልና ቱሪዝም መሰል ስራ የሚሰሩ ተቋማት ቢኖሩም ወጥነት ባለው መልኩ ግን ኢትዮጵያዊ ቅርጽ እንዲይዙ ባህሎቻችን ከፍ ብሎ እንዲታዩ የሚከሰቱ ችግሮችን ለመፍታት ልክ ፍርድ ቤት ወይም ሌላ አካል ጋር ሄዶ ፍትህ ከማግኘት ይልቅ በእንደዚህ አይነት ነገሮች የመነጋገር ችግሮች እንደተፈቱ የሚያሳዩ እንዲፈቱም የማድረግ ዝንባሌ እያደገ ቢሄድ በጣም ጥሩ ነው ብዬ አስባለሁ። ሌላኛው ቅድምም ከኔ ቀድሞ ያወሩት ዶክተር ሲያነሱት እንደነበረው ፊደል የቆጠሩ የተማሩ የሚባሉ ሰዎች እነዚያን ባህሎችን የመጻፍ በጥናት የማጎልበት ያላቸውን ፋይዳ የማሳየት እና በተገኘ አጋጣሚ ሁሉ ባህላዊ እሴቶቻችን የሚጎለብቱበት ከፍ የሚሉበት ንግግር የሀሳብ የበላይነት የሀሳብ ልዕልና የሚከበርበትን ነገር ማድረግ ያስፈልጋል። ብዙ ጊዜ እንደውም ብዙዎቹ የሚሉትን ቀጥታ ኮት ማድረግ ባይሆንም አዝማሚያውን በምንመለከትበት ጊዜ ችግር ፈጣሪዎች ችግሮችን ይፈታሉ ተብሎ የሚታሰቡ ግለሰቦች በተለያየ አጋጣሚ እውቅና ያገኙ ግለሰቦች እነዚህን አይነት እሴቶችን ከማክበር ይልቅ ሶሎ የሆነ አንዳንድ ጊዜ በቃ የራሴን እኔን ይወክለኛል እኔን ይመስለኛል ወይም ደግሞ የኔን ፍላጎት ሊያረካልኝ ይችላል ብሎ የሚያስቡትን ሀሳብ ብቻ ይዞ በመውጣት የሌሎችን ሀሳብ የመደፍጠጥ ባህሪ ያለበትን አይነት አካሄድ አያለው። ስለዚህ እሱ ቀርቶ እነዚህ ትልልቅ ሰዎች ምሁራንም የአገር ባለውለታ የሆኑ ሰዎችም ጭምር ባህሎችን እሴቶችን የማጎልበት ነገር ጋር ብንመለስ የተሻለ ይመስለኛል። ዞሮ ዞሮ የትኛውም አገር ላይ የነበረውን የጦርነት አዝማሚያዎችን ኢቨን ጦርነቶችን ግጭቶችን እንደዚህ እርስ በርስ አንዱ በሌላው ላይ ተነስቶ ለዘመናት ሊዋጉ ይችላሉ። ለዘመናት በመቃቃር ውስጥ ሊኖሩ ይችላሉ። ለየትኛውም በዚህ ዓለም ላይ ላለው ችግር እንደ ቁልፍ መፍትሄ ብቸኛ ባይሆንም
እንደ አንድና ዋና መፍትሄ ብዬ ማስበው መነጋገር ነው። የተለያዩ አፍሪካ ሀገራት ላይ የነበረውን ማየት እንችላለን። ኤዥያም ላይ እንደዚሁም አውሮፓ ሀገራትን ብንመለከት ከጦርነት ውስጥ ሊቆዩ ይችላሉ፣ ግጭት ላይ ሊቆዩ ይችላሉ፣ እርስ በርሳቸው ብዙ ነገር ውስጥ ገብቶ ሊሆን ይችላል። ግን መፍትሄ ምንድን ነው ሲባል ቁጭ ብሎ የሆነ የሚያደራድር አካል ተቀምጦ በዛ መዳኘት ነው። ስለዚህ መዳኘት አንደኛ ባህላዊ ነው፣ ሁለተኛ ባህላዊ ብቻም ሳይሆን ደግሞ ህገ መንግስታዊም ህጋዊም አንዳንድ ጊዜ ፖለቲካዊ ይዘትም ይኖረዋል። ሰሞኑን እንኳን የአሜሪካ መንግስት እያደረገ ያለውን ማየት እንችላለን። ከራሱ አልፎ ሌሎችን የማደራደር የማሸማገል፣ ይሄ በባህላችን ውስጥ የነበረ ነው። የሚሰማ አካል የሚሰማ ግለሰብ ምናልባት ፈቃደኛ የሆኑ እንዲሸመገሉ የሚፈልጉ ሰዎች ፈቃደኛ በሆኑበት ሁኔታ እንደዛ የማድረግ የማስታረቅ ነገሮች ይኖራሉ እና ባህሎቻችንን በዛ መልኩ ማሳደግ ያስፈልጋል። እውቅና ተገቢ እውቅና መስጠት ያስፈልጋል። መጠናት መቻል አለባቸው። እንደዛ እያደረግን መሄድ እንችላለን። ቴንክ ዩ። እሺ፣ መልካም ዶክተር፣ እንመለሳለን በሌሎች ሀሳቦችም። አሁን መስመር ላይ ተመልካች ሀሳብ ሊሰጥ ተገኝቷል። ወደ ስቱዲዮ እንመለሳለን። ተመልካቻችን እንተዋወቅ። ማን ልበል? ከየት ነው? ታምራት እባላለሁ ከአዲስ አበባ። ተመልካቻችን ድምጾትን ትንሽ ከፍ ያርጉልን። ታምራት እባላለሁኝ ከአዲስ አበባ። እሺ፣ ሀሳቦትን ይቀጥሉ አቶ ታምራት። መልካም። በመጀመሪያ ደረጃ አምባሳደር ከድርንም ዶክተር ሮባንም ፕሮፌሰር አለማየሁ ገብረ ማርያምንም ሳላመሰግንና ሳላደንቅ አላልፍም። ዶክተር ሮባን ተደጋጋሚ ጊዜ፣ ፕሮፌሰር አለማየሁን ደግሞ 1-3 ጊዜ በዚህ ሚዲያ ተከታትያቸዋለሁኝ። ገንቢ ሀሳብ ነው እየሰጡ ያሉት። ፕሮፌሰር ደግሞ ያው ካወይ ሆነው ተገኝተዋል። አይ ላይክ ኢት ዘ ዌይ ዩ ድሬስ። ቀጥታ ወደ ሀሳቤ ስገባ በሙያዬ የፊዚዮቴራፒ ባለሙያ ነኝና ከ2 ዓመት በፊት አንድ ወዳጅ ወይንም ደግሞ እኔ ሳክማቸው አንድ የሀገር መሪ የነበሩ አንድ አባት እንደዚህ ያሉኝ፣ ይቺ የሀሳብ ልዕልና የምትባለው እንደ ታይትል ሆና ስትመጣ ከዛኝ። የሀሳብ ልዕልና ማለት የኔ መልካም ሀሳብ ወይንም ደግሞ የኔ እውቀት ሌሎችን ፕሮሰስ አድርጎ አሸናፊ ሆኖ ሲወጣ ተቀባይነት ያገኛል የሚል ሀሳብ ከአንድ ወዳጅ የተናገሩትን ኮት ማድረግ ፈልጋለሁ። ጀነራል የነበሩ የሀገራችን ጀነራል ነበሩ እና ምን አሉኝ በአንድ ወቅት፣ እኔ ጀነራል የትምህርት ደረጃው እንዴት ነው? የት ደረጃ ነው ንገሩኝ ብዬ ነገርኳቸው። ልጄ እንደናንተ ውጭ ሄጄ ባልማርም ዲግሪ ባይኖረኝም ማስተርስ ባይኖረኝም ነገር ግን የአሁኑ ትውልድና የአሁኑ መሪ የተማረ ነው፣ አግዙት አሉኝ። ጀነራል ሳሞራ ናቸው እና በጣም የምወዳቸውና ሀገራቸውን የሚወዱ የሀሳብ ልዕልና ካለ አገር የመምራት ፓሽኑ ካለ የሌላውን ሀሳብ የምትቀበል ከሆነ አንተ የኔ ዶክተር ነህ፣ ነገ ደግሞ ሀገር የሚመራውን ዶክተርህን ማገዝ ትችላለህ ብሎ ያሉኝ ሀሳብ ይቺ የሀሳብ ልዕልና ለመጀመሪያ ጊዜ የሰማሁት ከእሳቸው አንደበት ነው እና የጀነራል ሳሞራን ሳላደንቃቸው አላልኩም። ቅድም ዶክተር በሶማሌ ምንድነው ይሄ አባባል ኮት አደረገ። አንድ ጣት ያለው ሰው ፊቱን አጥርቶ እንደማያጥብ መተባበር፣ መደመር አስፈላጊ እንደሆነ ተናግረዋል። በቦረና ካልቸር ምን የሚባል ነገር አለ? ዮ ወሊ ገለኒ አላገለኒ ይላል። እንግዲህ ሰዎች ዶክተር አለ፣ እዚህ ጋር አምባሳደር አለ፣ ፕሮፌሰር አለ፣ እኔ ያለው፣ አንቺ ያለሽ፣ ኦሮሞ፣ አማራው፣ ትግራዩ አንዳንድ ጊዜ አንቺ ትብሽ እኔ ብስ የሚባለውን ነገር ስናመጣው ስንደምረው ለመልካም ሀሳብና ለአሸናፊነት እንደምንበቃ ነው የሚሰማኝ። ክቡር ጠቅላይ ሚኒስትራችን ሰሞኑን በፓርላማ ባደረጉት ነገር ላይ ቁጭ ብዬ ሳዳምጥ ነበረ። እንግዲህ ሶሻል ሚዲያውም የቲክቶክ ፕላትፎርሙ ምን ያህል እኔ እንጃ ከ90% በላይ ኢትዮጵያውያንን ወደ ክተት እንዳስገባ ነው የሚሰማኝ። ምክንያቱም እሳቸው ያቀረቡት ሀሳብ ለአገር እንደሚሰሩ እኛ ደግሞ ከጎናቸው እንድንቆም በቃ ያለፉበት ሀስል ሁሉ
በቃ ለሀገር እንደሆነ ገብቶናል። ከጎናችሁ ነን። እዚህም የቀረቡት አምባሳደርም ዶክተርም ፕሮፌሰርም ያቀረባችሁት የሀሳብ ልዕልና እኛ ወጣቶችን ገዝቷል። እኛም ደግሞ ከጎናችሁ ነንና ባጭሩ ማለት የምፈልገው እየቀረበ ያለው በሚዲያ ላይ የሚቀርቡ ነገሮች ሁሉ ለሀገር እድገት፣ ለሀገር ግንባታ፣ ሀገራችን ደግሞ ላሰበችው ጎል አቺቭ ለማድረግ የኔ መደመር አስፈላጊ ነውና ባጭሩ ሀሳባችሁ ገንቢ ነው። የሚሰሙትም ሰዎች እንደሚጠቀሙበት አምናለሁኝ። ሆራ ቡላ ዴበና ማለት ፈልጋለሁ። አቶ ታምራት ከአዲስ አበባ ለሰጡን ገንቢ አስተያየት በጣም እናመሰግናለን። ውይይታችንን እንቀጥላለን። ከአቶ ታምራት ቀደም ብሎ አስተያየት የሰጡን ከአዲስ አበባ አቶ ታረቀኝ ያነሱት ሀሳብ አለ። የሀሳብ ልዕልናን ለማምጣት ከማህበረሰቡ ብቻ አይደለም ከፍ ካሉት ከመሪዎችም ሀሳብን የመቀበል ሀሳብን የማስተናገድ ልምድ ያስፈልጋል ይላሉ። የሀሳብ ልዕልና በእርግጥ ከማህበረሰቡ የሀሳብን መቀበል ብቻ ላይ ነው ወይ ማተኮር ያለበት? ፕሮፌሰር ከሱ እንግዲህ እኔ አንድ ተለምዶና ትምህርት ከአሜሪካ ለረጅም ጊዜ ከመኖር የተማርኩት ነገር ምንድን ነው? በተለይ በህግ ዘርፍ በሌላም ዘርፍ ሀሳብ ሁሉም ተሰሚነት ሊኖረው ይገባል ነው። ምክንያቱም ማርኬት ፕሌስ ኦፍ አይዲያስ ይባላል፣ ወይንም ገበያ ነው ሀሳብ። የኔ ሀሳብ ዛሬ ጥሩ ሊሆን ይችላል፣ በሚቀጥለው ዓመት ክሽፍ ሊሆን ይችላል። ማንም ሀሳብ ዘላለማዊነት ወይም መለኮታዊነት አለው ብሎ አይገመትም። እንግዲህ ይሄ ማለት ምንድን ነው? በኤሊቱ ወይም በእውቀት አለን ተማር በሚሉትም በህዝቡም መካከል ያለው ምንድን ነው? የሀሳብ መጥፎም ጥሩነትም የለውም። ምንድን ነው ያን ሀሳብ የምናደርገው? ሀሳብ የሚጨበጥ ነገር አለ፣ ሰማይ ላይ የሚያዝ ነገር አለ። ያ ሀሳብ አእምሯችን ውስጥ ተቀርጾ ምን አይነት ውጤት ሊያመጣ ይችላል? ጥፋት ሊያመጣ ይችላል፣ ልማት ሊያመጣ ይችላል፣ ብዙ ነገር ሊያመጣ ይችላል። ስለዚህ ሀሳብን እንደ እንቁ ይዘን እንዴት አድርገን ነው የምናንሸራሽረው ነው። ለሱ መስፈርቱ ምንድን ነው? መስፈርቱ እኔ የማመጣው ሀሳብ ህዝብን ይጠቅማል ወይ፣ አገርን ይገነባል ወይ፣ አንድነትን ያጠብቃል ወይ፣ የአገሪቷ ሉዓላዊነትን ያዳብራል ወይ፣ ለሀገሪቷ የባህር በር ይከፍታል ወይ፣ የሀገሪቷን ሪሶርስ ያላትን ያለማል ወይ ነው። ጥያቄዎቹ በዚህ ላይ ነው። እኔ ወይንም የኔ ዘር ወይ ምናምን ስልጣን ይዞ ይሄን አድርጎ ያንን ጨቁኖ ምናምን እሱ የድሮ የቀረ ነገር ነው። ጠመንጃ ይዤ ምናምን አሁን እኮ ያለው በእኔ አስተያየት በተለይ ከውጭ አድርጌ ሳይሆን ምንድን ነው በድሮ አስተሳሰብ ጭንቅላታቸው የሚሰራ ወይም ሞተሩ የሚሰራ ሰዎች አሉ። አሁን ደግሞ በነ ዶክተር ሮባ አይነት ደግሞ ያለው አዲሱ ትውልድ እነሱ ደግሞ በሌላ መንገድ ነው የሚያዩት። ስለዚህ ችግሩ ምንድነው? የክላሽ ኦፍ ሲቪላይዜሽን የሚሉት ክላሽ ኦፍ ጀነሬሽንስ መጥቷል። የኔ አይነቱ ዳይኖሶር ይሆናል። ብዙ አዲስ ነገር እነሱ ለመቀበል ያስቸግረናል። ለምን? ጭንቅላታችንና ሶፍትዌሩ ልክ አይደለም። የመጣ ነው የዛሬ 50 ዓመት ምናምን ያንን ምናምን ስናዘዋውርና ስንቀይስ ይዘን ነው የመጣ ነው። ስለዚህ ምንድነው እኛ ገለል አድርገን ለነሱ እድል እንስጣቸው ነው እኔ የምለው። የኔ ሁልጊዜ ክርክር ይሄ ነው። በዲያስፖራም ያለ ምናምን እኛ ጊዜ አልፎብናል ነው ነገሩ። ግን እነሱን መደገፍ አለብን። እኔ አንድ በጽሁፌ ላይ ብዙ ማብራሪያው ነገር አለ። ምንድነው እኛ ውሃ አቀባዮች ነን ነው የምለው። ምንድነው እነሱ ገንቢዎች ናቸው። ቢልዲንጉን ይሰራሉ፣ ህንፃውን ይሰራሉ፣ ውሃውን እኛ ግን ስራችን ምንድነው? በአሁኑ ጊዜ እነሱ ሲጠማቸው ውሃ ማቀበል ምናምን ሀሳብ መስጠት ምናምን ትውልድ ቅብብሎች በዛው እንደዛ ነው። ምክንያቱም አሁን በጽሁፌ ላይ ቺታ ጀነሬሽን እና ሂፖ ጀነሬሽን ያ ምንድነው ጉማሬና የአቦ ሸማኔ ትውልድ ይባላል። እነሱ አቦ ሸማኔዎች ናቸው፣ በጣም ፈጣን ናቸው አስተሳሰባቸው ከቴክኖሎጂ ጋር። እኛ ደግሞ ጉማሬዎች ነን። ጉማሬ ማለት ምንድነው? በቃ ቁጭ ብለን ነገ ተነገ ወዲያ እንዲህ ተብሎ ምናምን እኛ ራሳችንን ከህሊናችን ጋር ተናገር ማስወገድ አለብን። አብዛኛው በእኔ ጀነሬሽን ያለው በተለይ ተማሪ ምንም የምንለው ምንድነው? ጊዜው የኛ አይደል፣ ጊዜው የወጣቶቹ ነው። አሁን ያለው መንግስት የወጣት መንግስት ነው፣ ወደድንም ጠላንም። የኛ ጊዜ አልፏል፣ አልሰራንበትም። ስለዚህ የነሱ ሀሳብ ቅድሚያ ሊሰጠው ይገባል። ለምን? የኛ ሀሳብ በስራ ላይ አልዋለማ። የአሮጌ ሀሳብ ይዤ ብጎትት ምን ዋጋ አለው? ከእኔ እንግዲህ ከ50 ዓመት በፊት ያለው ሀሳብንም ማዘመን ለሀገር የሚጠቅም እንጂ የሚያዘምኑትም ደግሞ አሮጌ ጭንቅላት ያላቸው አይደለም እነሱ ናቸው የሚያዘምኑ። ይህን ግልጽ በሆነ መንገድ መቀበል አለብን። ለወጣቱ ሀሳባቸው ጊዜው እነሱ ነው። የኢትዮጵያን ዕጣ ፈንታም የወሰኑትም እነሱ ናቸው። ስለዚህ የሀሳብ እንዳልኩት ምንድን ነው ቅድሚያ መሰጠት አለበት። እኛ ከኋላ ሆነን መተቸት እንፈልጋለን። ምንችል መገንባትና ካለን ተለምዶ ወስደን እነሱን ከፍ ማድረግ ነው። አለዚያ ግን ወይ ዝም ማለት ነው፣ አለዚያ
ከነሱ ጋር አብሮ መስራት ይገደድብናል፣ ያስገድናል። አለዚህ ግን አርፎ ቁጭ ማለት ለምን ጊዜ ያለፈውና ሀሳብ ጊዜ አለው። በእኛ ጊዜ የነበረ ሀሳብ ለአሁኑ ሊሰራ አይችልም። በእኛ ጊዜ የነበረ አስተሳሰብም ሊሰራ አይችልም። ስለዚህ ከጊዜው ጋር የሚሄዱ ሀሳቦች የጊዜው ባለቤቶች እነሱ ስለሆኑ የእነሱ ሀሳብ ይቅደም ነው ባጭሩ። ሀሳብ ግን ከጊዜው ጋር መሄድ ካለ ይስተናገዳል። ዋናው በሀሳብ መሪነት ነው መሆን ያለበት። ከጊዜው ጋር አብሬ መራመድ አለብኝ። ችግሩ እኮ ምንድን ነው? የኔ ጀነሬሽን እኛ የምንራመደው ድሮ ነው ያለው፣ እነሱ ወደፊት ነው፣ እነሱን እየጎተት ነው ያለን። አመሰግናለሁ። እንግዲህ የወደፊቱን ኃላፊነት እንደሚወስድ ትውልድ ሀገር ከሁሉም ችግር በጋራ ወደሚያስተሳስሩ ነገሮች ብሔራዊ ጥቅምን ወደሚያስቀድሙ አስተሳሰቦች እንድትሻገር እንዴት ነው መሰራት ያለበት? በተለይም አሁን ወጣቱ ትውልድ አዲሱ ተረካቢ ነው። ፕሮፌሰር ያው መንገዱን ከፍተው ሰጥተውኛልና ምንድነው መደረግ ያለበት? ይሄ አሁን የተጀመረው የንግግር ባህል የውይይት ባህሉ እንደ ሀገር ጅማሮ ነው ብለናል። እዚህም እዛም በባህላዊ መንገድ ሲካሄድ ነበር። በእርግጥ እንደ ሀገርም ወደ አንድ መስመር ወደ ዋና ጎዳና ለማውጣት ከታሰበ ምንድነው መሰራት ያለበት? እንግዲህ ክቡር ጠቅላይ ሚኒስትሩ በመጽሐፋቸው ሲገልጹ ሀገር በትውልድ ጅረት ይገነባል ነው ያለው እና ትውልድ ጅረት ይመጣል ይሄዳል እና ባለፈውም ሲናገሩ ነበርና በሶስት ይከፍሉታል ኢመርጂንግ ኤግዚስቲንግ ኤግዚቲንግ ብለውና ይሄ ኢመርጂንግ ልክ እንደ ምንጭ ነው የሚያያቸው። ኤግዚስቲንግ ደግሞ ልክ መስመሩን የያዘ የአባይ ወንዝ ነው የሚለው። ኤግዚቲንግ ደግሞ ሱዳን ድንበር የደረሰ የአባይ ወንዝ ብሎ ያስባልና ዝም ብለን ከለቀቅ ነው ግንዱንም ሰውንም አፈሩንም ወርቁንም ይዞ ይሄዳልና አሁን እነሱ ኤግዚስቲንግ ናቸው ብዬ ነው የማስበውና ኤግዚቲንጎች አሉ። ነገሮቻችን ሲሄዱ ክፋት ዘርተውብን እንዳይሄዱም መልካም ነገር ዘርተው እንዲሄዱ ልክ አባይ እንደገደብን አብረን እንገድባለን ብዬ ነው የማስበውና ስለዚህ ይሄ የምንገድበው ግን በሀሳብ ልዕልና ነው ብዬ ነው የማስበው። እንዲሁ ልመለስ ወደ ክቡር ጠቅላይ ሚኒስትር መጽሐፍ ምን እንደሚል በመደመር ትውልድ መጽሐፍ ላይ አሁን ያለው ትውልድ ይላል ይሄ አሁን ያለ ነው ይላል ትውልድን ከትላንት ታሪኩና ከነገው ተስፋው ጋር ማሰናሰል ነው ሚናው። ትልቁ ነገር ይሄ ነው። የትላንት ታሪካችን ሲያጋጨን ነበር ጥሩ ነበር ወይ? የስ ጥሩ ነው። የሚያጋጨንም ነበር ወይ? አዎ። ይሄን ታሪክ ደግሞ ላውንደሪ ማስገባት መቻል አለብን። ላውንደሪ የምናስገባበት ፕሮሲጀር ተጀምሯል። ስለዚህ አሁን ዛሬ ላይ ያለ ነው ባይዘው ወይ እኔም ክቡር አምባሳደር ማህሙድ ድሪርም ፕሮፌሰር አለማርያምም የተረከብነው የቤት ስራ ለሀገራችን ፖለቲካል ላንድስኬፕ እና የሰላም ግንባታ እንደ አጋጣሚ ሆምወርክ አለብን እዳ አለብንና አብረን ነው የምንሰራው ባይ ነኝ እኔ። ነገር ግን ይሄ የሚመጣው ትውልድ ስኮፑ ሊሚትድ የተደረገበት ከሀገር አፍቃሪነት ይልቅ ባይተዋርኝነት የሚሰማው ከሆነ ያን ትውልድ በካሪኩለምም በግብረ ገብም በየሃይማኖቱም እነኚህ ነገሮች ተፈትሸው ሊስተካከሉ ይገባል ባይ ነኝ። አንድ ንግግር አለ። አንድ አይን ያላት እንቁራሪት ያለችበት ኩሬ ግድግዳ ያለ መጨረሻ ይመስላታል። ዓለም ከዛ ውጪ የሌለ አይመስላትም። በቃ እዛ ያለ መጨረሻ የቱ ጋር ነው ብትላት ያው እና እዛ ጋር ነው የምትል። ትውልድ እንደዛ ሆኖ ይችን ሀገር ሲያስብ በሁከት በብጥብጥ በቃ እቺ ሀገር ማትሆን አርጎ እንደሳለ እንደዛ አይነት ትውልድ የተፈጠረ ይመስለኛል። ጠቅላዩን በመጽሐፋቸው አንስቷል። ባይተዋር ትውልድ ብሎ ማለት ከግዴታ ከመብት ይልቅ ከግዴታ ይልቅ መብቱን ፕሮናውንስ የሚያደርግ ሀገር የሌላትን የሚጠይቅ በሀገር እያለ ባይተዋር የሆነ ስደትን የሚመርጥ 100,000 ብሮችን ከፍሎ የሊቢያን በረሃ ለመሻገር የሚሞት ትውልድ ያ ትውልድ ተፈጥሯል። ስለዚህ ያን ትውልድ ለማስተካከል አብረን ነው ልድገመው ቅድም የጠቅላዩ ንግግር አሁን ያለነው ትውልድ እንግዲህ ወደ እነሱም እየመለስኩ ነው። ሚናው ምንድን ነው? ትውልድን ከትላንት ታሪኩና ከነገው ተስፋ ጋር ማሰናሰል። እንዴት ነው የምናሰናስለው? የትናንት ታሪካችንን ላውንደሪ ውስጥ አስገብተን ሀሪፍ ታሪክ ለትውልድ ማስረከብ፣ ሀገር ማስረከብ፣ ነገ በአይዲያ ፓወር ኦፍ አይዲያ ስልጣንን የሚፈልግ መያዝ የሚችል ትውልድ መፍጠር የምንችለው በዚህ ነው ብዬ ነው የማስበው። እና እናመሰግናለን ዶክተር። እንግዲህ ውይይታችንን እንቀጥላለን። አሁን ወደ ምክክር ሂደቱ እንመጣለን። ከዛ ቀደም ብለን ደግሞ በ6ኛው የስራ ዘመን 5ኛ ዓመት የህዝብ ተወካዮች ምክር ቤት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሀገራዊ ምክክር ኮሚሽኑ አሁን ስላለበት ደረጃ ያወሩትን ሀሳባቸውን ተጋርተን እንመጣለን። ውይይታችንን የምንቀጥል ይሆናል። አብራችሁን ቆዩ። የኢንክሉሲቭ ናሽናል ዲያሎግን በሚመለከት እንደተባለው ከሞላ ጎደል አጀንዳ የማሰባሰብ ስራ ተሰርቷል። ከሞላ ጎደል አጀንዳ መሰብሰብ የጨረሱ ይመስለኛል። ምክክር ይበጃል ያሉ ሰዎች ተወያይተዋል። አይበጅም ያሉ አልተወያዩም። የት ኦሮሚያ ይበጃል ያለ ተወያይተዋል፣ አይበጅም ያለ አልተወያየም። አማራም ሁሉም ጋር እንደዚህ ነው።
ሁሉም ሰው አይፈልግም ውይይት፣ የፈለገ ተወያይቷል። በውጭ ሀገርም እንዳያችሁት ውይይት ለማድረግ ተሞክሯል። በየቦታው ተመሳስሎ ሙከራዎች ስለሚደረጉ ውይይቱ ጠቃሚ ነው። በጣም በርካታ መረጃዎች ተገኝተውበታል፣ አጀንዳ ተገኝተዋል፣ ኤክስትሪም ቶቶች ታይተውበታል። ይሄ ግን አፕሮቹ ምንድነው? መጀመሪያ አጀንዳ ይሰበሰባል፣ ከዚያ ነው ውይይት የሚደረግበት። ውይይት ተደርጎ ከዚያ ውስጥ የተስማማንበት ያልፋል፣ ያልተስማማንበት ደግሞ በአሰራሩ መሰረት የሚታይ ይሆናል። ይሄ ፕሮሰስ ጋር አልደረስም። እስካሁን ያለው አጀንዳ ማሰባሰብ ነው። እንግዲህ የጠቅላይ ሚኒስትሩን ሀሳብ ሰምተን ተመልሰናል። አሁን ወደ አምባሳደር መሐሙድ እሻገራለሁ። ሀገራዊ ምክክር ኮሚሽን እስካሁን ባለው ሂደት አጀንዳ የማሰባሰቡን ስራ አከናውኗል፣ አገባዷል። ያው ሙሉ ባይጨርስም አገባዷል ብለዋል። ይቅርታ እንግዲህ የተወሰኑ ክልሎች ላይ እንደሚቀሩ በተለይ ደግሞ ትግራይ ላይ እንደሚቀር ቅድም ጠቅሰውልኛል፣ ኋላ ይመለሳለሁ ብለዋል እና እሱና ሌሎች የሀገራዊ ምክክር ኮሚሽን ቀጣይ እቅዶች ምንድን ናቸው? በዋናነት እንግዲህ የኢትዮጵያ ሀገራዊ ምክክር ቅድም እንዳልኩት ከሌሎች ሀገሮች የተለየ የሚያደርጋቸውን አስቀምጠናል። ይሄ ማለት በእኛ ላይ የተጣለው ኃላፊነት በጣም ከፍተኛ መሆኑን በግልጽ ለማሳወቅና ለማሳየት ነው። ኢትዮጵያ ለዘመናት የተንከባለሉ እና አሁናዊ ችግሮችን ልትፈታ የምትችለው በሀገራዊ ምክክር ነው። አንዱ ማራገፍ ያለብን አስተሳሰብ በጦርነት፣ በግጭት፣ በአፈሙዝ ሀገርን መለወጥ እንችላለን የሚለውን ሀሳብ ነው። መሳሪያ የያዙ ያነገቡ ወገኖች ወደ ምክክሩ እንዲመጡ አሁንም ጥሪያችን እያቀረብን ነው። የነሱ ቀላጤ የሆኑትንም አንዳንዶቹን አግኝተናል። እነሱም ወደ መድረኩ እንዲመጡ እንፈልጋለን። ይሄ ለምንድን ነው የሚሆነው? ጫፍና ጫፍ የያዙ ሀሳቦች በሙሉ አንድ ላይ የሚመክሩበት አውድ ለመፍጠር ነው። በሌሎች ሀገሮችም የተካሄደው ይሄው ነው። ለምሳሌ በኮሎምቢያ፣ በጓትማላ፣ በአይርላንድ፣ አውሮፓም ውስጥ የተካሄደው ይሄው ነው። እንግዲህ ይሄ እንዴት ነው የታጠቁ ወገኖች በሂደቱ ውስጥ ሊሳተፉ የሚችሉቱ የራሱ አካሄዶች አሉት። እነሱን ዋስትና በመስጠት የኢትዮጵያ ሀገራዊ ምክክር ይሄንንም አውድ ያበጃል ማለት ነው። ፍቃደኝነት፣ የፖለቲካ ፍቃደኝነት ግን ያስፈልጋል። የፖለቲካ ፍቃደኝነት የሌላቸውን ሰዎች ወደ አውዱ በግድ ማምጣት አይቻልም። የፖለቲካ ፈቃደኝነት ያላቸው የፖለቲካ ፓርቲዎች በሂደቱ እንደተሳተፉት ሁሉ በመሳሪያ ነው ይሄንን ችግር ልንፈታ የምንችለው የሚሉ ወገኖችም እንደዚሁ ጥሪያችን አሁንም በተደጋጋሚ በዚህ ይህንን የዳጉ መድረክ ተጠቅሜ በኮሚሽኑ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም እጠይቃለሁ፣ እማጸናለሁ። በኢትዮጵያ ሕዝብ ስምም እንጠራቸዋለን። ይሄ እንዳለ ሆኖ በሀገራችን ውስጥ በተደጋጋሚ የሰራነውን ነገር ሌላ ውጤት ያመጣልናል ብሎ ማመን የማይሆን ነው። ምክንያቱም ጦርነትን፣ ግጭትን ሞክረናል። አሁን አይደለም የጀመርነው፣ ቆይቷል። ከዘመነ መሳፍንት ጀምሮ እስካሁን ድረስ ሲንከባለሉ የቆዩ ግጭቶች አሉ። ሀገራችን በሰላም የኖረችባቸው ዓመታት እኒህ ናቸው ተብሎ ለመጥቀስ በሚያስቸግር መልኩ ግጭት ውስጥ የኖርነ ህዝቦች ነን ወይም ህዝብ ነን። ስለዚህ ከዚህ ለመውጣት ከጦርነቱ ያገኘነው ምንድን ነው ብለን ራሳችንን መጠየቅ። እስከ ቅርብ ጊዜ ድረስ እኮ በትግራይ ውስጥ የነበረውን ጦርነት እንኳን ስናነሳ ስደት፣ መፈናቀል፣ ጉስቁልና፣ በአካል ጉዳተኝነት የአካል ጉዳት እና የሞት ኢኮኖሚውን፣ መሰረተ ልማቱን የማውደም ይሄ ነው። በሀገራችን በሙሉ የተካሄዱ ግጭቶች በኦሮሚያም ይሁን በሶማሌ ክልል ተካሂዶ የነበረውም ይሁን አሁን የሶማሌ ክልል በጣም ሰላማዊ የሆነ ክልል በአንጻራዊነቱ በሀገራችን ሊጠቀሱ ከሚገባቸው አካባቢዎች አንዱ
ነው ብዬ በድፍረት መናገር እችላለሁ። ይሄ ግን ሊሆን የቻለው የሀገር ሽማግሌዎች ባደረጉት ጥረት፣ ምሁራን ባደረጉት ጥረት፣ ወጣቶች ደግሞ ተስፋችንን አታጨልሙብን፣ ይሄንን መንገድ አይተነዋል፣ ከዚህ ተመልሰናል ብሎ መሳሪያቸውን አራግፈው ወደ ሰላም የገቡበት ሁኔታዎች ተስተውሏል። ስለዚህ ይሄ ነገር በሀገራችንም ውስጥ ታይቷል። ከሌሎች ተሞክሮ የመቅሰሙ ጉዳይ እንዳለ ሆኖ በሀገራችንም ውስጥ ተሞክሮዎች አሉ። እነዛን ነው ወደፊት ማምጣት ያለብን። ቅድም ሲናገሩ ፕሮፌሰር አልማርያም የአሸናፊነት እንግዲህ በድምፅ ነው በድምፅ ብልጫ ነው ብለዋል። ይሄ በዲሞክራሲ ያስኬዳል፣ ትክክል ነው። ግን የሀገራዊ ምክክር ሂደቱ ከዛ አለፍ ብሎ የጋራ መግባባት ላይ ነው የሚያተኩር። በድምፅ ልንሸናነፍ ሳይሆን በጋራ መግባባት ላይ ወደ ጋራ መግባባት የሚያደርሱን ጉዳዮች ላይ እንስራ። የሀገራዊ ምክክር ሂደቱ ችግሮቻችንን በሙሉ በአንድ ጀንበር ሊቀርፋቸው አይችልም። ነገር ግን ለሀገራዊ ሰላም መሰረተ ልማቶች ሊሆኑ የሚችሉ አሻራዎችን ጥሎ ያልፋል፣ እንደ ባህልም ይሆናል። ስለዚህ ከግጭትና ከመገዳደል ባህል ወጥተን ወደ መመካከር እንመጣለን። ኢትዮጵያ እየመከረች ነው እንዳልነ ሁሉ ኢትዮጵያ በምክክር ሀገራዊ እሴቶቿን ሀገራዊ ትሩፍታዎቿን እያበለጸገች ትሄዳለች ማለት ነው። ይሄ አስተሳሰብ እንግዲህ ብዙ የነበሩንን መጥፎ አስተሳሰቦች ማራገፍ ይኖርብናል። በፈረንጅኛው unlearning the past። ይሄ ከድሮ የወረስናቸው ከአሁኑ ዘመን ጋር ሊሄዱ የማይችሉ አገርን ሊያራምዱ ወደፊት ሊያሻግሩ የማይችሉ ወደ ግጭት ሊያመሩ በቁርሾ ላይ የተመሰረቱ በጥላቻ ላይ የተመሰረቱ እነዚህን ማራገፍ ይኖርብናል። ይሄ መድረክ ደግሞ አካታች ነው፣ አሳታፊ ነው፣ ተአማኒ ነው፣ በመከባበርና በመቻቻል ላይ የተመሰረተ ነው፣ ገለልተኛ አውድ ይፈጥራል። ስለዚህ ይሄንን ነው እኛ የያዝነው። ኢትዮጵያውያንም ከዳር እስከ ዳር ደግፈውናል። በተለይ ደግሞ እኔ በጣም መጥቀስ የምፈልገው የሃይማኖት መሪዎቻችን የሁሉም ቤተ እምነቶች በጸሎት በዱዓ የደገፉት አካሄድ ነው። ይሄ ፈጣሪ እጁ አለበት። ኢትዮጵያ ከዚህ ትወጣለች፣ በዚህ አረንቋ ውስጥ አትቀርም፣ ትሻገራለች። ስለዚህ ይሄንን ሂደት ሁላችንም ባለን አቅም፣ ባለን እውቀት፣ ባለን እሴት እንሳተፍበት በውክልናችን ማለት ነው። ይህንን ለማለት ነው። አመሰግናለሁ። ፕሮፌሰር እንግዲህ ዓለም አቀፋዊ ልምድም አሉት። እንደው በዚህ በአሁኑ ዘመን ቅድምም ብለዋል ሀሳብ ከዘመን ጋር የሚሄድ መሆን አለበት ይላሉ። በዚህ ዘመን ከሀሳብ ይልቅ በአፈሙዝ ፍላጎትን ወይም ሀሳብን ማሳካት ይቻላል ወይ? ከሀሳቡ የበላይነት ያለፈ አማራጭስ አለ ወይ? ለብሔራዊ ጥቅም ለሰላም መከበር እንግዲህ እሱ ራሱን የሚመልስ ጥያቄ ነው ብዬ ነው የማምነው። ይሄ ነፍጥ፣ ጠመንጃ፣ ጡጫ ምናምን የሚባለው ነገር በ20ኛው ክፍለ ዘመን ቀርቷል። ይሄንን አሁን የሚያስቡ ሰዎች አእምሯቸው ፎሲላይዝ ያደረገ ወይንም የደረቀ ነው ማለት ነው። እኔ በግልጽ ነው የምናገረው። ምክንያቱም አሁን ቅድም ዶክተር እንዳል ግሎባላይዜሽን በዓለም አንድ በሆነችበት ሶሻል ሚዲያ የሰውን አእምሮ በሚያናወጥበት ጊዜ ሀሳብ የውሸቱ ዲስኢንፎርሜሽን በሚጋጭበት ጊዜ በምናምን ያለው ሽኩቻ ሃርትን ማይንድ ይታላል። ማሸነፍ የሚቻለው አእምሮና ልብን ነው። በጠመንጃ ልብ መተኮስ ይቻላል፣ ጭንቅላትን ማፍረስ ይቻላል። ግን እሱ ነው ዋናው ትግሉ፣ እዛ ላይ ነው። በሀሳብ የአንድን ሰው አእምሮና የአንድን ሰው ልብ መግዛት ያስፈልጋል፣ መቻል አለበት። ስለዚህ ለጊዜው ጠመንጃ ይዞ የሄደ ያንን እኩይ ነገር እየሰሩ ራስን በገንዘብ ለመጥቀም ምናምን ይቻላል። ግን እነዚህ ነፍጥን የመረጡ ሰዎች ሀሳብን አግልለው ነፍጥ የመረጡ ሰዎች ራሳቸው መጠየቅ ያለባቸው ነገሮች አሉ። እኛ በነፍጥ እንታገላለን የሚለው ብለን የወጣንበት ማንን ነው እየጎዳን ያለ ነው? አካባቢ ያለውን ሰው ነው እንቆምለታለን እንታገላለን የምንለው እንጎዳው ወይንስ ሌላውን ሰው ነው? ይሄ
አእምሯቸው መመርመር አለባቸው። ማዳበሪያ አይገባም ስንል ማን ነው የሚራበው? ነዳጅ አይገባም ስንል ያንን ስናቃጥል፣ ዕቃ የሚገባ የሚወጣን ሕክምና ስናጠፋ፣ ትምህርት ቤቶችን ወጣቶች ለ2-3 ዓመት ማን ነው የምንጎዳ? አሁን እኮ ብቻ አይደለም ጉዳቱ ዘላቂ ብቻ ሳይሆን ከትውልድም ጋር የተያያዘ ነው። ስለዚህ አንደኛ መገንዘብ ያለባቸው በዓለም ላይ እኮ ታሪክ የመዘገቡን የሚያሳየው ነገር ነው። ሁሉ ጦርነት መጨረሻ ላይ በድርድር ነው የሚፈታ። ሁለተኛ ዓለም ጦርነት፣ አንደኛ ሁሉም ነገር። ስለዚህ መገንዘብ አለ፣ ህሊናቸውን መመልከት አለባቸው። ምናልባት ህሊና ላይኖራቸው የሚል ሙግት ሊመጣ ይቻላል እንጂ አንድ አካባቢ እየተጎዳ ያን ህዝብ እየተሰቃየ ምን እያለ በጠመንጃ ነፃ እናወጣለን ማለቱ እሱም አይሰራ ነው። ምክንያቱም እየገደልኩሽ ነፃ ላወጣሽ አልችልም። ስለዚህ ጠቅላላ አውዱ አሁን ተከፍቷል። እኔ የኮሚሽኑን ስራ መደገፈት ዋና ማስመር የምፈልገው ምንድን ነው፣ ባህሉ ተከፍቷል። ኦኬ፣ ማንም ሰው መሳተፍ ይችላል። ፐርፌክት ነው ወይም መለኮታዊ አይደለም፣ ግን ተጀምሯል ስራው። ፈሩ ተቀዷል። ወደኋላ መመለስ አንችልም፣ አያስፈልግም። ውጤቱ የታወቀ ነው። ሁልጊዜም እልቂት የሚያመጣ ነገር ጦርነት እልቂት ነው የሚያመጣው፣ ሰላምን አያመጣም፣ የልማትን አያመጣም። ስለዚህ ባጭሩ ምንድን ነው የምለው፣ ይሄ ነፍጥ ምናምን የሚባለው ነገር ጊዜ ያለፈበት አስተሳሰብ ነው። አሁን ዘመናዊ ጊዜ ቁጭ ብሎ መነጋገር ነው። ካልተስማማን በተስማማበት ወደፊት እንገፋለን። አመሰግናለሁ። እንግዲህ ዶክተር ሮባ ይሄ ሀገራዊ ምክክር ኮሚሽኑም እንዲሳካ ቀጣይም እንደው በሀሳብ የምትመራ ሁሉን ችግሮቿን በጋራ መግባባት የምትሻገር ሀገር ለመፍጠር ከማን ምን ይጠበቃል? አጠር አድርገው ቢነግሩኝ። እሺ፣ እኔ የመጀመሪያው እንደ ሀገር እንደ ህዝብ ማሰብ ያለብን አንድ ነገር ነው። ብሔር አለ፣ ክቡር ጠቅላይ ሚኒስትሩም ሲያነሱ ነበር። ብሔራዊነት አለ፣ አርበኝነት አለ። እንደግ ባይ ነኝ እኔ። እድሜ ልካችንን በብሔራችን በጎሳ በምናምን አጥር ታጥረን በጣም ተጋለናል፣ ሞክረነዋል። እኔ ኦሮሞ መሆኔን ፈጣሪ ነው የሰጠኝ። ኦሮሞነቴን ማንም አይነሳኝም። ችግር የሚሆንብኝ ኦሮሞነቴን አዝዤ የፖለቲካ ቁማር መጫወት ሲጀምር ሲሸነፍ ኦሮሞ ስለሆንኩ ነው የተሸነፍኩት የሚል የበታችኝነት አይነት እሳቤ ማመጣ ከሆነ እስቲል በአሸናፊነት አእምሮ ውስጥ አይደለውም ነኝ። አይ ቲንክ በደርግ ጊዜ መሰለኝ እጫት ምናምን እያሉ ሲባሉና ሲገዳደሉና ሲጠላሉ የአንድ አባት ልጆች ሆነው ሲጠላሉ የክብር ዶክተር አሊ ብራ ረቢ ሞነሙማ ካንሴለ ጀሊሴ ሀቲ ከኛ ተካ ማልቶ ያዳኑ ባስ እዚህ ጋር ኃይሌ ፊዳለ እዚህ ጋር ሲሳይ ልክ ያለ እዚህ ጋር እንትን ሲባል፣ ስለዚህ ነገሮችን ከግድያ ከአፈሙዝ ዘለን በአፍ ማስተካከል የምንችልበት ደረጃ መድረስ መቻል አለብን ነው። የሀሳብ ልዕልና ላይ ካልደረስን ችግር አለ ማለት ነው። ይሄ ከብዙ ሀገር ልንማር እንችላለን። ለምሳሌ ሶቪየት ዩኒየንን የማያውቅ ሰው የለም። ትልቅ ነበረች፣ ግዙፍ ነበረች፣ አስፈሪ ነበረች። ኮሚኒዝምን ልክ እንደ ሃይስት ሪሊጅን ብለው የያዙ ናቸው። we are the nation of the end የመጨረሻው ዘመን ህዝቦች ነን፣ ህዝብ ራሱ ቢያልቅ እኛንን በዓለም ላይ የምንቀረው ብለው የሚያስቡ ናቸው። something went wrong የሆነ ቦታ ላይ ክፍተት ተፈጠረ፣ የሀሳብ ልዕልና ወደቀና ፈረሱ። ሲፈርሱ በምን አመካኙ? በሶቪየት ዩኒየን መፍረስ ውስጥ የሰይጣን እጅ አለበት አሉ። ስለዚህ ችግሮችን ወደ ሌላ ከማላከክ ይልቅ ራሳችንን ወደምናይ ይህን ለማድረግ በዚህ ልለምድምልሽ፣ ብሔር ጥሩ ነው፣ ብሔራዊነት ደግሞ አለ። የተሻለ የጋራ ጎጆ ይሄ ኔስትድ አይደንቲቲ መገንባት አለብን። ከዛ የዘለለ ደግሞ አርበኝነት አለ። አርበኝነት ደግሞ ሰው ላይ ነው ፎከስ የሚያደርገው። ሰው እንሁን ወደሚለው ነው የሚመጣው። ብዙ ጊዜ እዚህ ሚዲያም ተናግሬዋለሁ። አብዱላሂ ሜዲ መሰለኝ አንድ ፓኪስታናዊ the richest poor person የሚባል ሰው being human is a gift of creator ይላል። ሰው መሆኑ መፈጠር የአምላክ ስጦታ ነው። እንደ ሰው መኖር ግን የራስ ምርጫ ነው። እንደ ሰው ተፈጥሬ ሰው ሆኜ ተፈጥሬ እንደ አውሬ መኖር ይችላል ማለት ነው። ስለዚህ ምርጫችንን እናስተካክል። ለትውልድ ነው ሜሴጅ ያለኝ። ምርጫችንን እናስተካክል። ምርጫችን ምንድነው መሆን ያለበት? ሰው ተኮር ትውልድ፣ ለሰው የሚቆረቆር ሰብአዊነትን ያስቀደመ ትውልድ መፈጠር መቻል አለበት። ይሄ ሲሆን ሰላም ይመጣል። ይሄው ሲሆን ምክክራችን ይሰምራል ባይ ነኝ። አመሰግናለሁ ዶክተር። ወደ ኢቢሲ ሶዶ ስቱዲዮ ልሂድና ዶክተር ተሻለ እንግዲህ በዚህ ምክክር ሂደቱ ቀጣይ አቅጣጫዎች መደረግ የሚገባቸው ነገሮችንም ከዚሁ ስቱዲዮ አውርተናል። በርሶ በኩል ይሄ ቢካተት መጨረሻችን ሀገራዊ መግባባት ነውና ወደዚህ መድረስ እንችላለን። ለዚህ ደግሞ እነዚህ ነገሮች ቢካተቱበት የሚሉትን መጨረሻ መልእክትም አድርገው አጠራርገው ቢገልጹልኝ። እሺ፣ አመሰግናለሁ።
ቢደረግ ብለን የምንለው ከቅድምም ጀምሮ የሚነሳውን ጥሪ እኔም ማስተጋባት ፈልጋለሁኝ። ምክንያቱም የየትኛውም ግጭቶች መቋጫ ውይይትና ምክክር እስከሆነ ድረስ ሀሳብ አለን፣ ለዚህ ሀገር የሚጠቅም ሀሳብ ይዣለው ብሎ የሚሉ ወገኖች ሀሳባቸውን ይዞ ወደ ውይይት መድረክ እንዲመጡ ጥሪ ማስተላለፍ እፈልጋለሁ። ቅድምም ሲባል እንደነበረው እንግዲህ አሁን ያለው ወጣት ኢትዮጵያን የሚያይበት አረዳት እይታው ምን ይመስላል ብለን ስንል እንግዲህ ሶስቱንም ማገናዘብ ያስፈልጋል። ትላንትን እንዴት ያያል፣ ዛሬ እንዴት ይኖራል፣ ነገን ደግሞ እንዴት ነው የሚመለከተው የሚለውን ስንመለከት እነዚህ ጫፍ የወጣ በተለይም ደግሞ ከሀሳብ ልዕልና ይልቅ ኃይልን ለመጠቀም የሚሞክሩ እና እዛ ውስጥ ያሉ ሰዎች ምንም ጊዜ ይፍጅ፣ ምንም ያህል ጊዜ ይውሰድ፣ መቋጫው መደምደሚያው መመካከርና መነጋገር እስከሆነ ድረስ ሀሳብን ለመቀበል የተዘጋጀ ኮሚሽን አለ። ያንን የሚያስተዳድሩበት የራሳቸው የሆነ ስርዓት አላቸው። ስለዚህ በዚህ ስርዓት ውስጥ ለሀገራቸው የሚጠቅመውን ሀሳብ ይዘው እንዲመጡ እኔም ጥሪ ማቅረብ እፈልጋለሁ። ከዛ ባሻገር ምክክር ኮሚሽን የጀመራቸው ጥሩ ሊባሉ የሚችሉ እስካሁን ድረስ በመጣበት መንገድ ኮሚሽኑ የሰራቸው ነገሮች በእኔ እምነት እጅግ በጣም አሳታፊ፣ ገለልተኛ እንደዚሁም ደግሞ ለሀሳብ የበላይነት ልዕልና እጅግ ዋጋ የሰጠ እንደሆነ በሂደቱ ውስጥ ስለተሳተፍኩም አይቻለሁ። ስለዚህ ይሄንን አጠናክሮ ቢቀጥል እንደዚሁም ደግሞ የሰዎች በተለያዩ አካባቢዎች ላይ የተሰጡ አጀንዳዎች በደንብ ተቀርጸው የሰዎች አጀንዳዎች ሳይንጠባጠቡ በጣም ኮምፕሬንሲቭ በሆነ መንገድ ተደራጅቶ ቢቀርቡ ያንን የማድረጉ ሂደት በደንብ በጥራት የሚደረግ ሊሆን እንደሚችል አስባለሁ። ከዛ ባለፈ ዋናው ምክክር እንደተባለውም እጅግ በጣም ትልቅ ስራ የሚጠይቅ ይመስለኛል። ምክንያቱም እዚህ ሀገር የተገነባው ይሄ የበዳይ ተበዳይ እንደዚሁም ደግሞ አንዱ ተጠቃሚ እንደነበረ ሌላው ተጎጂ እንደነበረ የታሪክ የባህል የሚያለያዩን አገራዊ ምልክቶቻችንን ጨምሮ ብዙ ሊያግባቡም ላያግባቡም የሚችሉ ጉዳዮች አሉና ያንን ምክክር በጣም በተሳካ ሁኔታ ለመቋጨት ሰፊ ዝግጅት ማድረግ የሚጠበቅባቸው ይመስለኛል። ከዛ ባለፈ ኢትዮጵያውያን ሁላችንም ይሄንን ሂደት ልንቀበለው ይገባል፣ ልናምነው ይገባል። አስፈላጊ የሆኑ ነገሮች እና ሀሳቦች በሚኖሩበት ጊዜ ደግሞ በተፈጠሩ ምቹ የሀሳብ ማስተላለፊያ አማራጮች ተጠቅመው ለምክክር ኮሚሽኑ ሀሳቦችን ማቅረብ የሚችልበት አይነት ቢሆን ጥሩ ይመስለኛል። ሚዲያዎች በጣም ትልቅ ሮል አላቸው በዚህ ሂደት ውስጥ ሂደቱን ህዝብ ማድረስ ሂደቱ ላይ የሚገኙ ውጤቶችን እና የሚደረጉ ውሳኔዎችን ህዝቡ እንዲያውቅና እንዲሳተፍበት ከማድረግ አንጻር ትልቅ ሚና ስላላቸው ይሄ ታሪካዊ ኃላፊነት ሚዲያዎችም በአግባቡ መወጣት አለባቸው ለማለት እወዳለሁ። መልካም ዶክተር ተሻለ እናመሰግናለን። እንግዲህ ተመልካቾቻችን ከማለዳ ጀምሮ በዚሁ በኢትዮጵያ ዜና ቻናል በዳጉ ዝግጅታችን የሀሳብ ልዕልና ለተሻገረች ሀገር በሚል የብሔራዊ ምክክሩ በምን መልኩ መካሄድ አለበት፣ ዜጎችስ ይህንን እድል እንዴት መጠቀም አለባቸው፣ ሲጠቃለልም የበለጸገች ሀገር ከችግሮቿ በልጆቿ የተሻገረችን ሀገር ለመፍጠር በሚል ውይይቶችን ስናካሂድ ነበር። እኔ በውይይቱ በመምራት ሰብለ ወርቅ ኤልያስ፣ እዚሁ ስቱዲዮ በመገኘት ደግሞ የውይይቱ የበለጠ ማብራሪያ በመስጠት አምባሳደር መሐሙድ ድሪር የብሔራዊ ምክክር ሀገራዊ ምክክር ኮሚሽን ኮሚሽነር፣ እንዲሁም ዶክተር ሮባ ጴጥሮስ የሰላምና ልማት ጥናት ተመራማሪና አማካሪ፣ ኤሚሬት ፕሮፌሰር አለማየሁ ገብረ ማርያም የፖለቲካል ሳይንስ ምሁርና የሕግ ጠበቃ በአሜሪካን፣ እንዲሁም ከኢቢሲ ወላይታ ሶዶ ስቱዲዮአችን ዶክተር ተሻለ ተገኔ በወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና ሕዝብ ግንኙነት መምህርና ተመራማሪ ጋር በጋራ በመሆን ነበረ። መልካም ጊዜ።